እሱንም ዲባንክ ነው ያደረገበት ማ በሚገባው ዲባንክ ያደረገው ወይም ደግሞ ባዶ የከተተው ማን ነው? እፎይ ነው በደንብ አድርጎ ያሳየው። በእስልምና ሁለት አይነት እምነት እንዳለ አሳይቷል እፎይ። አንደኛው አካል አለው ይላል፣ አንደኛው አካል የለውም ይላል። ሁለት ሃይማኖት እንዳለ በእስልምና ኢትዮጵያ ውስጥ ያለው ሁለት እስልምና ሃይማኖት እንደሆነ እፎይ ተናግሯል። እውነቱን ነው እንደ የምትፈልጉት? እንደ እውነቱን ጥግ ድረስ ነግራለሁ። የምን ውሸት ነው? የማጭበርበር ነው? የምን መቅጠፍ ነው? እዛ ሄደ ፖለቲካ ትሰራለህ እንዴ? እኔ ያሳለፍኩት አልገባኝም እንጂ ሳይገባኝ ቀርቼ ነው እንዴ? አይደለም አልገባኝም፣ በቃ ይብራ አይነት ነገር ነው ያልኩት እኔ። ለምን ነገሮች ወዳለው ነገር እንዳይሄዱ። ሙስሊሞች ምን አሉ? እስቲ ላሳያችሁ። ሙስሊሞች ራሳቸው ምን አሉ? አውክለንም ይሄ ሰውዬ በ5 ደቂቃ ነው። ከዛ እፎይ አንተ የመጀመሪያውን 5 ደቂቃ መርጣል፣ ሁለተኛውን ደግሞ እኔ 20 ደቂቃ መርጣለሁ። እንደ 20 ደቂቃ ምን ያደርግልኛል? 20 ደቂቃ ምን ያደርግልኛል? ስለ እስልምና ለመናገር 20 ደቂቃ ይበቃል እንዴ? እንዴ 2 ሰዓት 3 ዓመትም ላይ በቃ ይችላል እኮ እስልምና ለመናገር። ስለ ክርስትናም ለመናገር ዘመናት ነው የሚፈጁት። አንተ በ5 ደቂቃ ጨርሰህ ልትወጣ ነው የፈለግከው። አንተ ልንገርህ፣ እውነቱን አይደል የምትፈልጉት? የፈለግከው እፎይ ተሳዳቢ ነው ተብሎ ፕሮቮክ አድርገው። ስንት ጊዜ ነው የምትረብሸው የነበረው? ስንት ጊዜ ነው የረበሽከው? ስንት ጊዜ ነው እንዳይናገር በሱ ደቂቃ ላይ ብዙ ነገር የምትለው? ስንት ጊዜ ነበረ? እውነት እንነጋገራ። እሱ አይረብሽም። አንተ በምትናገረው ጊዜ ዝም ብሎ እፎይ ያዳምጣል። አንተ በምትለው ጊዜ ግን አየህ፣ ኦርቶዶክስ ጥበበኛ ናቸው። ምን ቀድመው የማይረባ ንግግር አይናገሩም፣ ክፋት አይናገሩም። ከናንተ ከመጣ ግን ተስተናገዳል። ከናንተ ይመጣ ከናንተ እቺን ፖለቲካ ሰራለሁ ብላችሁ ስትመጡ ግን ፖለቲካችሁን ዲባንክ አደርገዋለሁ። አላህ አካል ያለው አለ፣ አካል የሌለው አለ። የናንተ ነው አይደለም? አሁን ከእፎይ ጋር ስትመጡና ስትነጋገሩ ወይ አካል ያለውን ነው የምታወራው ወይ የሌለውን ነው የምታወራው። ለዝጋው ላሳያችሁ። ኮፒ ሊንክ ታፕታፕ አድርጉ። ይህ መቀባጠር ነው። የምን ሌባነት ነው? ዝም አልኩ ማለት አያውቅም ብሎ ነው። እኔ ባላየን ያለፍኩ በደንብ ነው የገባኝ። አልገባኝም፣ በቃ አልገባንም፣ ተውት ምናምን ነው ያልኩት እኔ። ምንም ነገር እንዳይመጣ፣ ወደ ሌላ ነገር ከሮ እንዳይሄድ፣ ወደ ተንኮል እንዳይሄድ፣ ወደ ክፋት እንዳይሄድ ነው እኔ የፈለግኩት። እናንተ ግን የኛ እምነት አረዛ ሄድና የምትሸውደውን ሸውዳ አባ እንዴ! ወዴት ነው የምትሄደው? ለራስህ ላሳይ። እፎይ አይወክለንም ብለው የሰሩት እናንተ። ሌላው ስታጭበረብር አልነበር? የገዛ ሙስሊምን እያስገባ አልነበር እንዴ? ሻሃዳ ሲዛለሁ ብለህ ስትል የነበረው ከነ ማስረጃው ላሳይ። የማጭበርበር መቅጠፍ ነው። አይ ዮኒ ማኛ ጋር መቅጠፍ አይሰራም። ሂድና የሆነ ነገርን ቅጠፍ። ሌባ እንደዚህ አይነት ማጭበርበርን ያሉት እኔ ከዋሸ ይሄው ይልኝ እስቲ መጀመሪያ አልተገለጸም ይላል። ስማው ጣት አለው ጥፍር አለው ወይ ብሎ ይጠይቀዋል። ስለ ቁርአን አላህ ጣት አለው ጥፍር አለው ወይ? እነሱ የሚሉት ባት አለው። ከዛ ውጭ የለውም። ባቱ ምን ሊሰራ እንደመጣ ባናቅም የእስልምና ትምህርት ነው፣ እሱ አይመለከተኝም። ያለው የለውም ተብሎ ተጠየቀ። መልስ ትሰማለ። እጅ ያለው አላህ፣ እግር ያለው አላህ፣ ጣት ያለው አላህ፣ ወገብ ያለው አላህ አምላክ ነው ብዬ አልቀበልም አለች። እዚህ ጋር ደግሞ አለ የነሱ ትምህርት ላይ አለ እጅ ያለው ጣት ያለው ወገብ ያለው አላህ አለ። ስለዚህ ለሁለት ተከፍለዋል። ለሁለት የሆነውም በደንብ አድርጎ ወንድማችን እፎይ በትንትኑን ያወጣው
በዝረራ ነው ያሸነፈው። አንድ ነገር እንኳን ሊመልስ አልቻለም። there was no one question ማይመለሰው ሁሱ የመለሰው ነገር የለም። ይህን ታውቃላችሁ። እያወቃችሁ ግን ልታጭበረብረው መጣችሁ። ይኸው ትነግራችኋለች። አላመልከውም ይሄን አምላክ ወገብ ያለውን ሽንጥ ያለውን ዳል ያለውን አላመልከውም ብላለች። እውነቱ ይሄ ነው። እውነቱን አይደል የምትፈልጉት? ኧረ አመጣዋለሁ። ኮፒ ሊንክ ይሄ ነው ጨዋታ። እዛም ትክክል ይላሉ፣ እዚህም ሀባሽም ይባላል፣ ወሃቢም ይባላል። ወሃቢ የሚባለው በምን ያምናል? በአካል ያምናል። ሀባሽ የሚባሉት ደግሞ አላህ አካል የለውም ብለው ነው የሚያምኑት። ስለዚህ ይህን ነገር በደንብ አድርጎ እፎይ ተናግሯል። በደቂቃዎች ውስጥ መሀል ማን ነው ኢንተራፕት ሲያደርግ የነበረው? እፎይ ነው ኢንተራፕት ሲያደርግ የነበረው ወይስ እሱ ነበር ኢንተራፕት የሚያደርገው? በመሀል ላይ እኮ 20 ደቂቃው በቃ 20 ደቂቃውን ራሱ መጠቀም አልቻለም። በማስረጃ ተዘጋጅቶ የመጣ ሰው አልነበረም። ሁሱ ሀቁን ተናገሩ እንጂ ደቂቃው አይበቃህም። ተዘጋጅቶ የመጣ ሰው 20 ደቂቃው ራሱ በቂ አልነበረ። በዛ ውስጥ ጨነቀው። የሚያወራው ነገር እንኳን የለው። ምንም ሊያወራ አልቻለም። ስለ ቁርአን ያወራው ነገር የለም። በባዶ ግን ሁሱ ጀግና እያሉ በባዶ ይቀባጥሩ ጀመር። እንዴት ነው የሚበቃ? የመጀመሪያው 5 ደቂቃ ጭራሽ በቂ አይደለም። 5 ደቂቃ ነው የሚያስፈልገን ነው ያለው። እሺ ተባለ። በ5 ደቂቃ ውስጥ ይሄኛው በመረጃ ቁጭ እያደረገ እያንዳንዱን በማስረጃ እፎይ አቀረበ። ይሄ ሰውዬ የሆነ ሰውዬን ቪዲዮ ይዞ መጣ። ይሄ እንደዚህ ብሎ ተናገረ አለ። የተቆረጠ ቪዲዮ የተቆረጠውን ቪዲዮ ደግሞ እፎይ አምጥቶ አይ እንደዚህ አላለም ያለው ይሄ ነው ብሎ በደንብ ብሎ ኤክስፕሌን ካደረገ በኋላ እንደገና ወደ ጉዳይ ሄደ። ሙሉ ነገሩን እየጠየቀ ባዶ ከተተው። ምንድነው እስቲ ትክክል እንትና እሱ የተናገረው? አንድ አስተማሪ ነገር የተናገረው እሱ አንድ አምጣልኝ። ምንም ነገር የለም። እውነታውን ሙስሊሙ በደንብ ገብቶታል። እውነታው ፖለቲካ ግን ለመስራት ስትመጡ ውሸት አይጠቅም። ለእስልምናም አይጠቅምም፣ ለኦርቶዶክስም አይጠቅምም። ስለዚህ ኦርቶዶክስ ትላንትና ጠፍጠፍ አርጋ ሁሱን ልከዋለች። እግዚአብሔር ምስክሬ። ሌላውን ላሳያችሁ። እኔ ከእውነታ ውጭ መናገር በጣም ነው የሚያስጠላኝ። ይኸውልህ ራሱ እስላም ሆኖ አሻዱ እያለ ያደርገዋል። ይኸው ልጁ ይሄ ነው። ይኸው እንዳለ አሻዱ እያሉ ሲያሰልሙ የነበሩት ማናቸው? የራሳቸውን እንደዚህ አይነት ፖለቲካ ትሰራለህ? ያላስተማርከውን ቁርአንን ጠቅሰህ ያልሰበከውን ምን ያላልከውን። ስለዚህ ምንድነው የተደረገው? ይኸው እያንዳንዱን አንተ ላሳይ ጥግ ድረስ እኔ አጋልጣለሁ። ይኸው እያንዳንዱ ይኸው የምትሰግድ ልጅ መጣ ሰለምኩኝ። ይኸው እያንዳንዱ ነው ያቸው። ኮፒ ሊንክ የኔዎቹ አደራ።
ከመዋረድ እግዚአብሔር ያውጣኝ። ገባችሁ? ስከታተል ነበር። እኔ ዝም አልኩ ማለት ምን እያረኩ ነው? የራሴን ነገር እያየሁ። ውሸት አይጠቅማችሁ። ባልሰራው ባልሰበከው እምነት ላይ ሊሰለም አይችልም። አልሰበከም። እሱ የሚያወራው እንኳን አልጨርሶ ማለት ነው። ባዶ ነው የገባው። ስለዚህ ይሄንን ነው እውነት የምነግራችሁ። ምንም ዝግጅት ያላረገ ልጅ አምጥታችሁ አልተገለጠም ምን እያለ የሚል ሰው አምጥታችሁ ዋሽታችሁ እንደገና ደግሞ እፎይ ማን ነው ብዙ እስልምናዎች ተቀበሉ ብሎ 17 ሰው ሰለመ ብሎ ፖለቲካ ይሰራል። አዎ እናንተ መጽሐፍ ላይ አላህ ወገብ አለው፣ አላህ እግር አለው፣ አላህ እጅ አለው፣ አላህ ጥፍር አለው። ይህንም በማስረጃ እፎይ ተናግሯል። ስለዚህ እፎይ አልተሳደበም። እስከ ዛሬ እፎይ ተሳድቧል። እፎይ እንዲህ ብላል ያላችሁት ነገር ባዶ ገብቷል ማለት ነው። ትላንትና ነገሮች ወደ ሌላ እንዳይሄዱ እኔ ፈልጌ ነበር። እናንተ ግን ወደ ሌላ እንዲሄድ ፈለጋችሁ። ምኑን? ምንም እውቀት የሌለው ሰው አምጥታችሁ፣ ምንም ዝግጅት ያላረገ ሰው አምጥታችሁ ግባ አትግባ በሚል ሙድ ይዛችሁ ምን ስታረጉ ነበረ? ቀውጤ ስታረጉ ነበረ። ስለዚህ ሌላውን ደግሞ ላሳያችሁ። እስላሞች ይሄ ሰው ምን አያረገንም? አይመጥነንም። ይሄ ሰው ምን አያረገንም? ለእኛ አይመጥንም። ይኸው በቃ ይሄን ነው እንግዲህ ሙስሊሞች ራሳቸው የሚሮጥ አላህ አለ። አንዳችሁ ወይ አይሮጥም በሉ፣ አንዳችሁ ወይ ይሮጣል። በምን ባለው በእናንተ መጽሐፍ ይህንን የተናገረው። ስለዚህ ነገሩ እኔ እንደሸፋፈንኩላችሁ ቢቀር ለእናንተ ጥሩ ነበር። እኔ እንደሸፈንኩት በቃ አልገባንም ምናምን ተብሎ በተባለው ቢቀር ጥሩ። የሚያወሩት አማርኛ ነው። እንዴት ነው የማይገባ? እንደጠበቅነው ላይኖች ነው እንደጠበቅነው ያልሆነበት ምክንያት ደግሞ ጊዜውን ገደበው። የእናንተ ሁሱ የተፈለገው ምንድነው? ወንድማችን እፎይ ተሳዳቢ ነው፣ መጥፎ ሰው ነው፣ ክፉ ሰው ነው ተብሎ ስሙ ይኸው ያልናችሁ ሰው ይሄ ነው ተብሎ ለሱ አጀንዳ ብቻ ነው የተመጣው። እፎይ ተናግሮ አልጠገበም። እፎይ ማብራራት ይፈልጋል። ያ ሰው ግን ማብራራት አልፈለገም። 5 ደቂቃ ከዛ 3 ደቂቃ ከዛ 2 ደቂቃ እያለ እንጨርሳለን ያለው። እውነተኛው እምነት ያለው ማን ነው? በ5 ደቂቃ የሚብራራ አምላክ የለኝም ካላችሁ የምታመልኩት ጣዖት ነው። ማናችሁም ሰው በ5 ደቂቃ አምላኬን ተናግሬ ጸሎት እንኳን በ5 ደቂቃ የማይበቃን ጊዜ አለ። የ1 ሰዓት ጸሎት እንኳን የማትረካበት ጊዜ አለ። አምላክን ለምነህ እንኳን ስለ አምላክ በ5 ደቂቃ ተናግሬ ጨርሳለሁ ብለህ የምትሰራው ፖለቲካ እሱ አልቻልክም። ዝም ብሎ ማውራትና በተግባር መነጋገር ይለያያል። ይሄንን ፖለቲካ ደግሞ ይዘህ ሄደህ ስንት ነገር ስትባሉበት የነበረው ቤት ገብታችሁ ፖለቲካ ልትሰሩ ፈልጋችሁ፣ ይህ አይነት ደካማ አስተሳሰብ ይቅር፣ አይጠቅማችሁ። እፎይ ጊዜ ካለ ብትመጣና እኔ ቤት ሙሉ ልዩነታቸውን የሀባሽና የማን የሚባለው ወሃቢ የሚባለውን ልዩነታቸውን ዲፋይን ማድረግ ትችላለህ። አትናደዱ። እናንተ ሄዳችሁ እንደፈለጋችሁ ስትሉ ማንም አልተናገራችሁም። እዮዳ ቤት ማንም አልጠየቃችሁ። እናንተ ግን ታኮርፋላችሁ። የኩርፊያ ጭንቅላት አላችሁ። ለምን ሊገባኝ አይችልም።
በጭራሽ የሚገባኝ ነገር የላችሁ። ስለዚህ አሁን የተደረገው ነገር መጀመሪያ ሊረብሽ የፈለገው ማን ነው? እንዳትገባ እያለ ሲለው የነበረ ማን ነው? እውነቱን እንነጋገር። ማን? ኢምራ የሚባለው ልጅ። ኢምራ የሚባለው እኔ እፎይን ካላናገርኩት መነጋገር አይቻልም እያለ የነበረ ሰው ነበረ። ለምን ይዋሻል? ለምን ይቀጠፋል? ለምንስ ውሸት ይነገራል? ምንድን ነው የሚጠቅማችሁ? ስለዚህ የኦርቶዶክስ ልጆች ገብታችሁ ይህንን ነገር ኤክስፕሌን ታደርጋላችሁ። ብቃት ያላችሁ ሰዎች እውነቱን ነው የተናገረው። ምንም ሱሱ የሚባል ምንም እውቀት የለው፣ እንዳየነው ዝግጅት የለው፣ የሚያወጣው ነገር የለ፣ አንድ ነገር የሚጠይቀው ነገር የለ። እፎይም ብቻ ተሳዳቢ ነው ብሎ አትለጥልጦ ለማስወጣት ነበር። እፎይ በደንብ ሰዓቱን ተጠቅሞ በደንብ ኤክስፕሌን አድርጎ ነው የወጣው። በደንብ ከሚገባው በላይ ጥቅሶችን እያወጣ ማስረጃ እያወጣ በማስረጃ ሲናገር እሱ ቻትጂፒቲን ነበር የሚጠይቀው። እንዳያችሁት ቻትጂፒቲ ላይ እየገባ ነበር ሲጠይቅ የነበረው። ሀቅ አይደል የምትፈልጉት? ሀቁ ተዘርግፏል። ሀቁ ነው። ስለዚህ ለወደፊትም እዘግብሃለሁ። ምንም አልቻላችሁ። እፎይ አንጠባጥቦ ነው የላከ። እውነቱን ንገረኝ ካለ ሰላም ብያለሁ። እርግቤ እንዴት ነሽ? ሰላም ክርስቶስ ይብዛል። ዮኒ እንዴት ናችሁ? ሰላም ብያለሁ። አሜን አሜን። ሰላም ነሽ? አለሁ እግዚአብሔር ይመስገን ደህና ነኝ። አለን አለን። ትላንትና ያየሽው ነገር እንዴት ተገነዘብሽው? ምንድን ነው የታየሽ? በጣም ደስ ይላል። በነገራችን ላይ የትላንትና ውይይት መጀመሪያ ቶሎ ሰዓት ይዞ እንደገቡ በተለይ ቢቀጥሉ በጣም ደስ ይል ነበረ። በጣም ብዙ ፖለቲካዎች ሲሰሩ ነበረ እንዳይገባ እንትን ራሱ ቲክቶክ ተዘገብኝ ብሎ የፖስተው መረጃ ነበር። እሱም ስህተት ነው፣ ውሸት፣ ምንም ነገር አልነበረም። ታውቂያለሽ እንዳልተዘጋበት ተናግሯል። እና ያለ ነገር ነው፣ ግልጽ ነው። አሁን እኔ ግን በትልቁ መናገር የፈለግኩት ነገር አለ። አሁን የትላንትና ውይይት እንዳየነው እንደተከታተልነው ሆኖ ዛሬ ግን የኡሱ አምላክ ትክክል እንዳልሆነ ሙስሊሞች ራሳቸው ሀበሺ የሚባሉ ሙስሊሞች በጣም እየተናገሩ ነው። በጣም በብዛት ቪዲዮ እየሰሩ ነው። መክፈት ይቻላል የእነሱን ቪዲዮዎች ራሱ እዚህ። እንደውም እኛ አሁን ቢመችና የሀበሺዎች ኡስታዝ ራሱ ቀርቦ ውይይት ቢያደርጉ ደስ ይለናል ማለት ነው። በዚህ ዙሪያ እውነት ለመናገር ጥሪ ተደርጎላቸው ቀርቦ የዋቢያዎች አምላክ አይወክለንም፣ እጅ ያለው እግር ያለው ባት ያለው ጣት ያለውን አናቅም፣ የሚሮጥ አምላክ አናቅም ብሎ በጣም ትላልቅ ኡስታዞች ቪዲዮ እየሰሩ ነው። እና ስለዚህ አዋቂ ኡስታዝ በደንብ እኛን ይወክለናል የሚሉ ካለ ቢያቀርቡና አሁንም ቢወያዩ ከእፎይ ጋር እንደውም እነሱ ቀርቦ ቢወያዩ በጣም ነው ደስ በጣም ነው ደስ የሚለኝ የወኔ እውነት ለመናገር ማለት ነው። ቀርቦ አምላካቸው ማን እንደሆነ እነሱ ደግሞ ቢነግሩን። ለምን የዋብያውን አምላክ አንቀበልም፣ ትክክል አይደለም፣ የውሱ ትምህርት ትክክል አይደለም ስላሉ። ለምን ውሱ አሁን ትንሽ ሰው አይደለም፣ በመጅሊስ ደረጃ እንዲያስተምር እውቅና የተሰጠ ነው፣ በቅርቡ የተሸለመ ነው፣ እኛን ይወክላል ብሎ ሸልሞታል። በመጅሊስ የሚታወቅ ነው። ይሄ ሰው በመጅሊስ የሚታወቅ እውቅና የሰጠ ሰው ስለ እስልምና ያስተላለፈው ትምህርት ትክክል አይደለም፣ እሱ ያስተማረው አምላክ ትክክል አይደለም፣ እጅ አለው እግር አለው ባት አለው ጣት አለው የሚለው ይሄ ትክክል አይደለም። በእርግጥ ቁርአንና ሐዲስ ላይ የተቀመጠ ነው ቃል በቃል። እነሱ ግን ሊትራሊ እንደማይቀበሉ ማብራሪያ ወይንም ደግሞ ምሳሌያዊ ንግግር እንደሆነ የሚያምኑ የሙስሊሞች ክፍል አሉ፣ ሀበሺዎች የሚባሉ ማለት ነው። አሁን ቪዲዮዎቹን እያንዳንዱን እንከፍታለን። የሆነ የእነሱ ኡስታዝ ካለ ደግሞ መጥቶ ከእፎይ ጋር የውይይት ጥሪ አድርገን በስነ ስርዓቱ በሚሊየን የሚቆጠር ሰው እየተከታተለ ውይይት እንዲያደርጉ እንፈልጋለን። እንደውም ማለት ነው እንዲታወቁ እንፈልጋለን ሚዲያ ላይ። የኔ ሀሳብ ይሄ ነው። ሶሪ ቀጥሎ። ተባረክ። ያረ ትክክል። ሁለት እስልምና እንዳለ ዛሬ ተረድቼ ትላንት ተረዳው። እንዴ በጣም ነው የደነገጥኩት። ሁለት አይነት እስልምና እንዳለ በደንብ አድርጎ እፎይ ተናግሯል። እኔ ምን እንዲመጣ ነው? ሰላም እንዲመጣ፣ በዚህ ነገር ሰው እንዳይረበሽ። ምን ለምጣዷ ስትባል አይቷ አትለፋ አይነት ጨዋታ አይደለ? ዛሬ እነሱ በግድንግዱ ሄደው ፖለቲካ ይሰራሉ በውሸት፣ ያውም በውሸት። ይኸው ቆርጠሽ ላኪላቸው፣ አውጪና ሙሉን ዘርግፊላቸው።
እሺ ሰላም ብያለሁ። መጀመሪያ ስለ አካውንቱ ውሸቱ እንደዋሸ ላሳይና ከዛ አሳይ። ደግሞ የአህባሽ ሙስሊሞች ውሳዞች ምን እንዳሉ እናያለን። ትክክል። አካውንቱ አልተዘጋም እና ተዘጋ አለ። እኔ አየዋለሁ እኮ የተዘጋ ባን የተደረገ አካውንት አውቀዋለሁ እና ፕራይቬት አድርጎት ከዛ በኋላ ተዘጋ አለ። ደግሞ ወላሂ ዝም ብሎ ወላሂ ይላል። በሆነ ባልሆነ ወላሂ አካውንቱ ትላንት ምን ተብለን ነበረ? ለ5 ዓመት ያህል አካውንት ተዘግቷል ብሎን ነበረ። ዛሬ ላይቭ ገብቷል በአካውንቱና ውሸቱን ነው። የወንድሞች ምስክር ነው። ቢስሚላህ ራህማን ራሒም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዓለይሂ ወሰለም። ይህንን ክርክር በተመለከተ ሙስሊሞችን በአጠቃላይ የማይወክል እንዲሆነ ሁሉም ሰው ማወቅ አለበት። ሌላው የእምነት ተከታይም የሙስሊሞች ይሄ አቋም ክፍለ አካላትን ያሟላ ሰው እንጂ ፈጣሪ ሊሆን አይችልም። ስለዚህ ይህ ክርክር ወይም ደግሞ ይህ ውይይት ብለው ያሉት ነገር ወይም ውይይት ብለው የሰየሙት ፈጽሞ ሙስሊሞችን የሚወክል አይደለም። ሙስሊሞች ክፍለ አካላትን የኸለቀው የሆነውን አላሁ ተባረከ ወተዓላን እንጂ የሚያመልኩት የክፍለ አካላትን ባለቤት የሚያመልክ ሙስሊም የለም። እንደሰማችሁት ቪዲዮ እየተቆራረጠ በየቦታው አለ። ወገብ ያለው፣ እግር ያለው፣ እጅ ያለው፣ ጣት ያለው ይሄን ሙስሊሞች ፈጣሪ ብለው አይሰይሙትም። ኢነማ ሙጀሲማ ወሃቢያዎች ይህንን ነገር ይህንን ግዑዝ ይህንን እጅ ያለው፣ ጥፍር ያለው፣ ወገብ ያለው፣ እግር ያለው፣ ባት ያለውን ነገር አገጣጥመው አላህ የሚል ስም ሰጥተው ያመልካሉ። ይሄ እምነታቸው ኢስላምን ይወክላል ወይ? ዛሬም ነገም ኢስላምን ሊወክል አይችልም። ሁሉም ሰው ማወቅ አለበት። የሙስሊሞች አቋም በጭራሽ እንዲህ አይደለም። እኛ ሙስሊሞች የምናመልከው የሆነው አላህ በክፍለ አካላት የሚገለጽ አይደለም። በቦታ በአቅጣጫ የሚገለጽ አይደለም። ከአርሽ በላይ የሚንሳፈፍ አይደለም። ወደ ሰማይ የሚመጣ አይደለም። በመውረድም ሆነ በመውጣት የሚገለጽ ጣት አለ የለውም? አላ እሺ አንዴ የሆነ ላሳይ። በምሽቱ በነበረው ውይይት ዙሪያ ብዥታዎችን የምናጠራበት የመጀመሪያው ክፍል 1 ቪዲዮ። ለአላህ የእውነት የሚቆረቆር ሰው ይህንን መልእክት በአግባቡ ተረድቶ ከስሜት ወጥቶ ኢንሻአላህ ለብዙሃኖች እንደሚያደርስና ብዙዎች ላይ ሲረጭ የነበረውንም ብዥታ እንደሚቀርፍ ሰበብ እንደሚሆን ትልቅ ባለሙሉ ተስፋዎች ነን። ወላሂ በዚህ ቪዲዮ የማንንም ሙገሳ የማንንም ትችት ፈልጌ ይህንን ቪዲዮ አልሰራሁትም። ሊላሂ ወረሱሉ ብዬ የሰራሁት። እናንተም በደንብ በትዕግስት ከስሜት ወጣችሁ ቪዲዮን እስከ መጨረሻው በጥሞና አድምጡት። ለብዙሃኖችም ስለሚጠቅም ብዙዎች ላይ የተረጨ ብዥታም ስለነበረ በደንብ ሽሎ ማድረግ እስከ መጨረሻው ተከታተሉ። በእርግጥ አንድ ሰው ስለ አላህ ያልተገባን ነገር ስላለ ስለ ነብዩ ያልሆነን ነገር ስላለ የአላህም ይሁን የነብዩ ክብር ቅንጣት ያክል ይቀንሳል ማለት አይደለም። አላህም ታጋሽ የሆነ ጌታ ነው። ጀዛቸውን ሰዓቱ ሲደርስ ይሰጣቸዋል። ዛሬ ግን በዚህ ቪዲዮ ብዙሃኖችን ያደናገረና ጥያቄ ያስነሳ በውይይቱ ላይ አንዳንዱም ሳይሆን አብዛኛው ማለት ይቻላል ሲወራ የነበረው ስለ አላህ ሳይሆን ስለ አካል ነበረ። እሱንም በዚህ ሊቀድም እንሰማ ይሆናል። እያንዳንዶቹን ኢንሻአላህ የተነሱ ነጥቦችን በተለያዩ ክፍሎች ከነ ማስረጃው ኢስላም ትክክለኛው እንዴት ነው የሚለውን እናያለን። እስኪ የመጀመሪያውን እችን ሊቀድሰን አላህ ስንት እጅ አለው? አላህ ስንት እጅ አለው? አላህ ስብሐነ ወተዓላ 2 እጆች አሉት። ኦኬ፣ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ፣ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አላህ በመሰረቱ በትላንትናው ምሽት ላይ ሲወራ የነበረው ስለ 2 አካሎች እንጂ ስለ ትክክለኛው ስለ ሀያሉ ስለ ፈጣሪ አላህ አልነበረም። ምክንያቱም ኢስላም የሚያስተምረው አላሁ ተዓላ አካል እንዳልሆነ። አዎ በቁርአን የድ የሚል ሲፋ መጥቷል፣ አላህ ወጅህ የሚል ሲፋ መጥቷል፣ ሌሎችም ሲፋዎች መጥተዋል። ግን እነኚህ ቀጥተኛ ፍቻቸውን በመውሰድ የድ የሚለውን ቀጥታ እጅ ብሎ በመተርጉም፣ ወጅህ የሚለውን ቀጥታ ፊት ብሎ በመተርጉም፣ ቀደም የሚለውን ቀጥታ እግር ብሎ በመተርጉም፣ ይሄ ነው ትልቁ የመጀመሪያው ጥፋት ማለት ነው። አላህ የድ የሚል ሲፋ በአረበኛ ቋንቋ መጥቷል፣ ግን እጅ የሚል አይደለም። የድ ማለት ምን ማለት ነው? እያንዳንዱ እናያለን። እንደሰማችሁት እዚህ ጋር እንግዲህ ቀኝም ግራም እጅ እንዳለው ተናግረዋል። ትክክለኛው ቢሆን ግን ኖ አላህ አይደለም ቀኝ እጅ ግራ፣ ፍጹም በአካል ባህሪ የሚገለጽ አካል አይደለም። መጀመሪያ አላህ አለቀ ዘጋ እኮ። አላህ በቁርአን ለይሰ ከሚስሊሂ ሸይ እጅ እንደሌለው አላህ ማስረጃ እመጣልሃለሁ። እጅ ይህ አካል እጅ የሚባለው እንደሌለው ማለት ነው።
የድ የሚባል ግን ሲፋ አለው። የድ የሚለው ታዲያ ምንድን ነው ትርጓሜው? እጅ ካልሆነ አካል ካልሆነ የሚፈለግበት ምንድን ነው የሚፈለግበት? ሀቢቢ አረበኛ ቋንቋ እኮ ሰፊ ነው። እንደየአገባቡ በተለያዩ የቁርአን አናቅጾች ላይ የድ የሚል መጥቷል። እንደየአገባቡ በብዙ ፍሳዶች አስረውታል። አጠራጠር እያረኩ ላሳይ። በተለያዩ ክፍል የተገለጸ አሪፍ ነው፣ ተመችቶናል። እጅ አለው ራሱ ምንም ተደባብሶ የሚያልፍ ነገር የለም። አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም እኛ አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢዩ አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ። ቀጥል ጎበዝ። አንዴ በቃ ስለታበቃለህ። ስለዚህ አላህ ጭንቅላት ሊኖረው በቁርአንም በሐዲስም አልተነገረም። የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነው ያልከው እኮ የለውምም አለውም አንልም አልከን። ጾታ ላውራ አንተ ያልከው አሁን ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? ያለህ ማን ነው? ወላሂ ያመጣል የራሱ ፍልስፍና እንዴት እንደሚሰራ አዳምጥ። ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኖረው አይኖረው አታውቅም? ቆይ አምላክ ጭንቅላት ይኖረው አይኖረው አታውቅም? አንገት ይኖረው አይኖረው አታውቅም? ብልት ይኖረው አይኖረው አታውቅም? የምታመልከው ጎበዝ። ኦኬ ስንት እግር አይሜን ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ የተገለጸው በቁጥር አልተገለጸም። አላህ ተገልጿል በቁርአን። የቁል ላሁ ዐዘ ወጀል ለይሰ ከሚትሊሂ ሸይ፣ እኔ ምንም ነገር አምሳያ የለኝም ማለት እኮ የግዴታ ብልት የለውም እንትን የለውም ጆሮ የለውም አፍንጫ የለውም ወይ? እናስብ። እያንዳንዱ በጣም ብዙ ወላሂ የሚቀፍ አላነሳንም በዚህ ቪዲዮ ማለት ነው። እያንዳንዱ ነጥብ እያነሳን ኢንሻአላሁ ተዓላ በተለያዩ ክፍሎች እንትናለን። ሊላሂ ወረሱል ይሄ ቪዲዮ ብዙ ተደክሞበት ነው እየተሰራ ያለው። በደንብ ሼር እናድርገው ኢንሻአላሁ ተዓላ። ትክክለኛ የእስላም አስተምሮት ምን እንደሆነ ማንኛውም ሙስሊሙም ክርስቲያኑ ማወቅ አለበት። ምንም ተደባብሶ የሚያልፍ ነገር የለም። እኛ ሙስሊሞች የምናመልከው ሀያሉ ጌታ እንዳሉት አይደለም። እግር ያለው እጅ ያለው ወላሂ ይሄ ፍጹም ፈጣሪ ሳይሆን ፍጡር ነው፣ አካል ነው። እኛ ሙስሊሞች አካልን አናመልክም። አላህ በቦታም በአቅጣጫም በአካልም በአካል መገለጫም ከመገለጽ ፍጹም የጠራ ነው። ማንኛውም ቁርአንም ይሁን ሐዲስ በግልጽ ዛሂር ትርጉሙ ለአላህ አካል ያለው ቦታ ያለው የሚያስመስል በሙሉ ታዊል ይደረጋል። በግልጽ ዛሂሩ አይወሰድም። የተፈለገበት ትክክለኛ ማዕና ለአላህ የሚያመች የተገባ የሆነ ፍች ትርጓሜ አለው። ጎበዝ። እግሩና እጁ ወገቡ የተያያዘ ነው የተነጣጠለ? አልተገለጸም። ኦኬ ከሌሊቱ 1/3 ሲወርድ እግሩ ነው የሚወርደው? እጁ አልተገለጸም። እርሱ ይወርዳል። ምንም አታውቅም። እንዲህ አምላክህን ምንድን ነው የምታመልኩ? ካዳ አልታውቅም። አልተገለጸም። ምንም አታውቁትም። ሐዲሱ ንዙል ላይ እንመለስ። እውነት የሚወርደው አላህ ነው ወይስ በአላህ ትእዛዝ መላኢካ ነው የሚወርደው? እናያለን። እያንዳንዱ ይኸው ኪታብ ፊት ለፊት ያስቀምጫለሁ። መላኢካ ነው የሚወርደው ኢማሙ ማሊክ ብለዋል። ግን እንዴት ነው አንድ ሰው ፈጣሪውን ይወርዳል ይወጣል እያለ ሊያምን የሚችለው? ሁሌ እለት ከእለት እንግዲህ ሱሉሰ ለይል በሆነ ሰዓት ኢትዮጵያ ላይ ሱሉሰ ለይል ሲሆን እዛ ጋር ካናዳ፣ አሜሪካ፣ እንትና ኢሮፕ በጣም ብዙ ሀገራቶች ላይ 24 ሰዓት ሙሉ እንግዲህ መውጣት መውረድ ብቻ ሆነ። ይሄ የፈጣሪ ስራ እንዴት! ይሄ ትክክለኛው ኢማሙ ማሊክ እንግዲህ ይህንን ሐዲስ ሲፈስሩ ኢማሙ ማሊክ ከአራት መዛሀብ መካከል አንዱ ናቸው። አየንዚሉል መለኩ ቢአምሪ ረቢና የሚወርደው መላኢካ ነው በጌታችን በአላህ ትእዛዝ ብለው ነው የፈሰሩት። ይሄው እንግዲህ መውጣት መውረድ የፍጡር ባህሪ እንጂ የፈጣሪ ባህሪ አይደለም። እኔ አይደለሁም ያልኩት። ይኸው ኢማሙ ማሊክ እንግዲህ መላኢካ ነው የሚወርደው ብለዋል። አላሁ ተዓላ በዚህ የሚገለጽ ጌታ ስላልሆነ። ሌላው ቁርጡብይ ምንድን ነው ያሉት? ቁርጡብይን ካላወቃችሁ እንግዲህ ማን እንደሆኑ በህት ማድረግ ትችላላችሁ። ወአውላ ማቂለ ፊ ሐዲስ ኑዙል በሐዲስ ኑዙል ዙሪያ በተባለው ሁሉ በላጩ አሉ ማጃአ ፊ ኪታብ ነሳኢ ኪታቡ ነሳኢ ላይ የመጣ ነው። ሙፈሲራን አን አቢ ሁረይረተ ወአቢ ሰዒድ ረዲየላሁ ዐንሁማ ምን ይላሉ? ቃላ ምን ይላሉ? ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም። ሌላ ሐዲስ አለ። ሐዲስ ኑዙልን ያኛውን የመጀመሪያውን ሐዲስ የንዚሉ ረቡና የሚለውን የሚፈስር ሌላ ሐዲስ አለ። ምን ይላሉ ነቢዩ? ስሙ ኢነላሃ ዩምሂሉ ሐታ የምዲየ ሸጥሩ ሌይል አወል ثم يأمر ሙናዲን። አላሁ ተዓላ የሌሊቱ 1/3 ወይም ሱሉሰ ለይል የሚለው ሰዓት በሚደርስበት ሰዓት አላህ ያእሙሩ ያዛል አሉ ነቢዩ። ሙናዲን የሚጠራ ፈየቁል ይላል። ማን ነው የሚጠራው? መላኢካ። ማን ነው የሚታዘዘው? መላኢካ። ማን ነው ያዘዘው? አላህ። በአላህ ትእዛዝ መላኢካ ይጠራል ማለት ነው። ምን ይላል? ፈየቁሉ ሀል ሚን ዳኢን ፈዩስተጃበ ለህ ሀል ሚን ሙስተግፊሪን ፈዩግፈረ ለህ ሀል ሚን ሳኢሊን ፈዩዕጣ። ይሄንን እያለ ይለልባል። ማን? መላኢካ። خلاص ይሄ ሐዲስ ያኛውን ሐዲስ ፈሰረው። መላኢካ ነው በአላህ ትእዛዝ በዛ ሌሊት ሱሉሰ ለይል ላይ ወርዶ ሰማኡ ዱንያ ላይ የሚለልበው። ያው እንግዲህ ቁርጡቢ ኢማሙል ቁርጡቢን ካልተቀበላችሁንም ማድረግ አንችልም። ቀጥሉና በኋላ እናስማለን። ጠርሻለሁ። ዮኒ ሰላም ብያለሁ።
ሰላም ቆርጠሽ ላኪላቸውን አውርዳት ይለኛል። አንዴ ውረጅና ተመልሰሽ ግቢ። ሰላማችሁ ይብዛ። ቆርጠሽ ላኪላቸውን አውርዷታ ያለ ለምን ቤተሰብ እንደዚህ አይነት እውነት ሲወጣ እኔ ሰላማችሁ ይብዛ። አንዴ እኔ ካይንድ ሆኜ ነው ምንድነው ጸብ እንዳይፈጠር የተለየ ነገር እንዳይኖር ሰው በምስልምናው ላይም እንዳያዝን ምን በሚል ነው እኔ ምን በቃ አልገባንም ምናምን ብዬ አደባብሽ ያለፍኩት ለምጣዷ ስትባል አይጧ ተለፍ በሚለው። እነሱ ግን የኔን መልካምነት አይተው ሌላ ቦታ ፖለቲካ ሊሰሩ ገቡ። እውነቱን እየታወቀ እውነቱ ማን እንዳጋ እንዳለ ራሳቸው እያወቁ ከራሳቸው ቪዲዮ ነው እያያቸው ያላችሁት። አላ አካል ያለው የሚሮጥ አለ፣ አላ አካል የለውም የሚል ባህሪ ያላቸው ሁለት ሃይማኖት እንዳለ በእስልምና እንድታውቁ ነው። አንደኛው ሃይማኖት ሀሻብ ነው የሚባለው፣ ሀሻብ መሰለኝ ሀባሽ ይቅርታ፣ ሀባሽ ይባላል። ሀባሽ የሚባለው አካል የለውም ይላል። እነዚህ ደግሞ የነ ሁሱ ደግሞ አካል ያለው ነው ይላል። ይሄ ነው እንግዲህ ያለው በእስልምና ሲጀመር። ሁለተኛ የዋሹበትን ቪዲዮዎች በሙሉ እያወጣን ኮፒ ሊንክ በጣም አድርጉ። ሀቁ ዛሬ ሪቪል ይደረጋል። በቃ ስለጀመሩ እውነታውን እናሳያለን። ከደቂቃው ጀምሮ በ5 ደቂቃ አላህን ለአብራራ ብሎ ነው የገባው። በ5 ደቂቃ ውስጥ 5 ደቂቃ በቃናል። ከዛ 3 ደቂቃ ከዛ 2 ደቂቃ እያለን እንጨርሳለን ያለው። በእጁም የተያዘ ማስረጃዎች ይዞ አልመጣም። ምንም አይነት እንደምታዩት ዝግጅት አልተደረገም። ተጠዳድፎ ምንድን ነው የተፈለገው? እፎይ ተሳዳቢ ነው ዋሽቷል ተብሎ ያው ክሱም ምኑም እንዳለ ተደርጎ ክርስትና የውሸት ነው ተብሎ ለመሄድ ነበረ። ክርስትና የውሸት እንዳልሆነና እውነቱ እንደወጣ ዛሬ አይታችኋል። ስለዚህ እንቀጥል። ወደ ሌሎቹ ወንድሞቻችን እንሄድና እንትን እንላለን። ቀጥሉ። እውነታው ይወጣል። ኮፒ ሊንክ በጣም አድርጉ። ስድብ የለም፣ አንድም የሚሳደብ የለም። እዚህ ሀቅ ግን ይወጣል። አለቀ። ቀጥሉ። ዮ ሰላም ክርስቶስ ይብዛል። እንዴት አለ? ምናልባት የኔ ታላላቆች አሉ እዚህ መካከል ሰላም ብያለሁ። እውነት እንደመፈለግ እውነትን ለማጋለጥ ካለ ጥረት የተነሱ ሀሳቦች ላይ የተወሰነች ነገር ሪፍሌክት ላድርግና ከዛ በኋላ የኔ ታላላቆች አሉ። እንደው በእድሜ ታናሽ ነኝ ይቅር በሉኝ። እነ ቢኒና አፖሎጂስቲክን ቃልን አስቀምጬ መናገር ተገቢም አልነበረም፣ ግን የተነሳው ሀሳብ ላይ የተወሰነች ነገር ልበልና እንደን ወንድሞቼ ደግሞ በደንብ አድርገው የኔን አቃንተው በደንብ አድርገው ይሄዱበታል። አንድ ነገር አስረግጬ ልናገርና ከዛ በኋላ ደግሞ የሚቀጥለውን ሀሳብ አንድ በአንድ ለማቅረብ እሞክራለሁ። ሜይ ቢ 3 ሚኒት ኦር 4 ደቂቃ ይፈጅብኝ ነው። ከዛ ይዘለም ዮኒ ምን አለ መሰለ፣ እኛ ኦርቶዶክሲያን እኛ ክርስቲያኖች በሐሰት ወይም ደግሞ ተረትን ነግረን ወይ ውሸትን ነግረን ለክርስቶስ የምናመጣለት ነፍስ የለም። በደንብ አዳምጡኝ። ለክርስቶስ በሐሰት በውሸት የምናመጣለት ምንም አይነት ነፍስ የለም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በእኔና በቃል የሚያፈር ቢኖራል የምነግርህ የክርስቶስ ወንጌል እውነትና እውነት ነው። በቃሉ አፍሬ ስለ አንተ አጣምሜ የምነግርህ ምንም አይነት ወንጌል የለኝም። እዚህ መካከል የተገኙ ወንድሞችን እፎይን ጨምሮ ስለ አንተ ተብሎ የሚቀየስ ወይም ደግሞ የሚጣመም ኦርቶዶክሳዊ ትምህርት የለም። እኛ ዘንድ ቅዱስ ውሸት ወይም ደግሞ ተቂያ የሚባል ነገር የለም። ዋሽቼ ባመጣለት ወይም ደግሞ ይችን ነፍስ አታልዬ ባመጣለት ጎሽ ደግ አደረክ በርታ የሚለኝ አምላክ የለኝም። ይህን ነገር በደንብ ልብ አድርጋችሁ አዳምጡ። በእስልምና ግን ተቂያ ይቻላል። ከማስረጃ ጋር አስደግፈን ምናልባት ጊዜ ካለን በደንብ አድርገን ማየት እንችላለን። ተቂያ ወይም ደግሞ ቅዱስ ውሸት እየተባለ የሚነገር ነገር ስላለ ማለት ነው። ዮኒዬ እዚህ ለተሰበሰቡ ሰዎች የተወሰነ ነገር ለመናገር ያክል ወሃቢያና አህባሽ የሚባሉ በሁለት ጽንፍ ቆመው የሚራገጡ ሁለት ጎራ የተከፈሉ የእስልምና መድረኮች አሉ በኢትዮጵያ ምድር ውስጥ። አንደኞቹ ወሃቢያ ይባላሉ። በ18ኛው መቶ ክፍለ ዘመን ነው የተመሰረቱት። በማነሱ በሙሐመድ ኢብኑ አብዱል ወሃብ የሚመራ ነው ግሩፑ ማለት ነው። እርሱም ደግሞ ሐሳባቸውና ዓላማቸው ምንድነው? ወደ ቀደመው ወደ መሐመድ ዘመን መመለስ የሚል ማለት ነው። መሐመድ ምን አይነት ስብዕና አለው? ክርስቲያኖች እንዴት ያሳድዳል? አይሁዶችን እንዴት ያሳድዳል? ወደ በኋላ በማስረጃ የምናይበት ነው። እንደው ለታደመው ሰው ወይም ደግሞ በመካከላችን ላለው ሰው ስለምንድን ነው የሚያወሩት የሚለውን ነገር ትንሽ ክላሪፋይ ለማድረግ ነው። በሌላ ደግሞ ጽንፍ የቆመው ደግሞ አህባሽ ወይም ደግሞ አልአህባሽ እየተባሉ ይጠራሉ። ምንድነው እነሱ ደግሞ በሼህ አብዱላህ አልሐረሪ
አልሐበሽ የተመሰረቱ ናቸው። እነሱ ደግሞ አሁን የሆንዬ ስናድግ ከሙስሊሞች ጋር ነው ያደግነው። በጉርብትና ጨው እየተዋዋስን ስኳር እየተዋዋስን አብረን ያደግነው እንላለን። ሰው እነዚህ ናቸው አልሐበሽ ማለት ወይም ደግሞ አህባሽ ተብሎ የሚጠሩት ማለት ነው። ወሃብያ ገዳይ ምን እንደዚህ ፖለቲካ የሚወዱ ተቂያ የሚባለውን ነገር እንደሚወዱ በደንብ አድርገን በኋላ ላይ በማስረጃ እንሄድበታለን። ከእኔም የተሻለ ወንድሞች ስላሉ በደንብ አድርገው ስለሚሄዱበት ማለት ነው። በጣም የሚገርም ነገር ይሁን ትላንትና ከጠፋው ጥፋት በላይ ዛሬ እያጠፉት ያለው ነገር በጣም እጅጉን በዝቶ እየታየኝ ነው በእኔ በኩል። ትላንትና የወደቀው ውድመት አለ፣ ዛሬ ደግሞ ያንን ውድመት አባብሰው ዱቄት እያደረጉት ነው። እመነኝ ትላንትና ዮኒዬ ብዙ ሰው አልገባውም ነበር። ያልገባው ነገር ምንድነው? እፎይ ታርጌት አድርጎ የሄደው ነገር ይሄንን ነበር። በእስልምና ዘንድ ሁለት አይነት ጽንፎች ጎራ ለጎራ ተያይዘው የሚዳረቁና የሚነታረኩ ኦኬ። ከዛም ባሻገር ደግሞ በአላቸው አምላክ ላይ ጎራ ለይተው እየተከራከሩ አንድን አምላክ እንደማያመልኩ የአስተምህሮ እንዲሁም ደግሞ የእምነት ችግር እንዳለባቸው እፎይ በይፋ አሳይቶ ከዚህ በኋላ እኛ ምን ክርክር ውይይት መጥራት አይጠበቅብንም። ለምን ቅድም እንደተመለከት ነው እህታችን ቆርጠሽ ላኪላቸው በደንብ አሳይታለች። እኛን አይወክለንም። እኔ አንተ ጋር ከመምጣቴ ቅድም እፎይ ጋር ከመግባቴ በፊት ከ10 ምናምን በላይ የውይይት ጥሪዎችን ተመልክቻለሁ። ከኛ ከክርስቲያኖች ወገን አይደለም፣ ከገዛ ከሙስሊሞቹ ወገን። አንተ እኛን አትወክለንም፣ ና ከእኛ ጋር ተወያይና እውነተኛ ሙስሊም ከሆንክ አሳየም ብለው ማለት ነው። ይሲ ለ200 እና ለ300 ዓመት የማይነቅሉትን ትልቅ አስተምህሮ ነው ተክሎባቸው ሄደው። ኦኬ ይሄንን ነገር ደግሞ የደረሰባቸውን ኪሳራ ለማስማማት የደረሰባቸውን ኪሳራ ለማጣጣል የሚሞክሩበት መንገድ ደግሞ እፎይ በቀደደው እናንተ ጨርሱት ራሳቸው በክንክን አድርገውት እያደረጉት ይገኛል ማለት ነው። ደግሞ የተራ በጣም የሚያሳዝን ነገር ፖለቲካም እኮ አሰራር አይነት አለው አይደል? እንደው እኛ እኮ ፋራ አይደለንም። ስፔሻሊ የአዲስ አበባ ልጅ ነኝ እኔም የሆነ አንተ የሚሸገር ልጅ ነኝ። ኢማጂን ማንም ክርስቲያን ባይ ዘ ወይ መሀይም አይደለም ወይ ደግሞ ማንም እዚህ ቲክቶክ ሚዲያ ላይ የሚጠቀም ሰው አትሊስት ቲክቶክን ለመክፈትና ወደ ላይቭ ለመግባት እስከ 4ኛ እስከ 5ኛ ክፍል ይቆጥራል። ዝም ብሎ አይገባም። we are not stupid ማይንድለስ አይደለንም። የሚሰራውን ፖለቲካ በደንብ አድርገን እናውቃለን። ከዛም ሻገር ሲል እኔ ደግሞ አልጠበቅኩኝ። የሚገርም ጆዬ ይቅርታ ያልጠበቅኩት ምንድነው እኔ አረጋግቸዋለሁ ብዬ አስቤ ነው። ገብተዋል። በዚህ ነገር ላይ በቃ ሰው በውስጥ ያብላለዋል፣ ራሳቸው የሚጠይቁት ነገር ይኖራል በሚል ነው። እነሱ ዛሬ ጀግና እየተጫወቱ መጡ፣ በተወሰነ መልኩ ማለት ነው። እና እውነታውን መዘርገፍ አለብኝ። ሰው እንዲያውቀው ማን ተዘጋጅቶ ማን ሳይዘጋጅ እንደመጣ ማን ሁለት አምላክ እንዳለው መታወቅ ይቻላል። በቀላሉ ይኸው ቆርጠሽ ላኪላቸው። የራሳቸው አይወክለንም እያሉ ማንም ኦርቶዶክስ እሱ አይወክለኝም አላለም። እፎይ ማን አንድ ኦርቶዶክስ ወጥቶ እፎይ አይወክለንም፣ ይሄ የተነጋገረው ነገር ትክክል አይደለም፣ ዋሽቷል እፎይ አልተባልንም። እናንተ ቤት ነው የውጣጣ ያለው። ምን ያለው እሱ አይወክለንም እያላችሁ የወጣችሁት እናንተ፣ አምላካችን አካል የለውም ያላችሁት እናንተ፣ በዚህ ነገር ላይ ፉክቻ ውስጥ የገባችሁት እናንተ። ስለዚህ ማን ነው ትክክለኛ ስራ የሰራው? ማን ነው እዛ ቦታ ላይ እውነት የተናገረው ተብሎ ቢባል እፎይ እንጂ ሌላ ያኛው ሁሱ ሊሆን አይችልም። ምንም ያመጣው ነገር የለም። ሁሱ ነተን ምንም የቀየረው ነገር የለም በኦርቶዶክስ ላይ። በዚህ ላይ ደግሞ ዋሽተው ሻሃዳ ያዙ ብሎ የዋሸውን ነገር ሁላ ይኸው እነሱ አሳይልኝ ቪዲዮውን እያንዳንዱ ኮፒ ሊንክ ታፕ አድርጉ የኔዎቹ አደራ። ፖለቲካ ሊሰሩ ስለሆነ ዲባንክ እናደርገዋለን። ኮፒ ሊንክ ታብታብ አድርጉ በደንብ ቤቱን ሼር አድርጉ። ይታወቃል ሀሳብን በሀሳብ ከመሞገት ይልቅ ላይክ እንትን በማድረግ ነው የሚታወቁት፣ ቤትን በማዘጋት ስለሚታወቁ ማለት ነው። ከገዛ ወገኖቻቸው እየቀረቡባቸው ያለውን ክስ አንድ ቪዲዮ ላስመልክታል። እጅ አለው፣ እግር አለው፣ ጭንቅላት አለው፣ ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይህን ነገር እንደው አላህ ይግደለው ብሎ ይሄን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፈው።
እንደውስ የአላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኑረው እንደዚህ አላህ ብለው ሰይመው ባታለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። የማታ ውይይት ኢማጂን ቪዲዮ በመሀል ነው የምታደርገው። ለምን ታውቃለህ? አንድ ላይ ሲሆን ቪዲዮ ልክ እንደ ቆርጠች ላችላቸው ያስወጣሃል። ስለዚህ በመሀል ቪዲዮን ታደርጋለህ፣ ሀሳብን ትገልጻለህ፣ በመሀል ቪዲዮ ታደርጋለህ። እንደዛ አድርገው። የእሷን ትንሽ እንትን ያለባትና ተመልሳ የገባችው ለዛ ነው። ትክክል ዮኒ። እንግዲህ ሲልስ እንደሰማው ኡስታዝ አላህን የተባለውን አካል አላህ ይግደለው እያለ ነው። አላህን አላህ ይግደለው። ኢማጂን ጋይስ፣ ይሄ እጅ እግር ምናምን ያለውን አካል አላህን ይግደለው እያለ ነው። እርስ በርሳቸው ሳይስማሙ እፎይ ላይ ለመለጠፍ ይሞክራሉ ማለት ነው። ከዛ ባሻገር ደግሞ ዛሬ የተሰራው ፖለቲካ ላይ ምን አይነት ፖለቲካ ተመልክተናል። ባይ ዘ ዌይ አንድ ነገር ዳሜጅ ከደረሰ በኋላ አትሊስት አንድ ዲቤት ከተደረገ በኋላ አትሊስት በትንሹ 15 ቀን መብላላት አለበት። በትንሹ ማለት ነው። በትንሹ ይህም በትንሹ ነው። ወር እስከ 2 ወር ሌሎች ዲቤቶች አይደረጉም። በዚህ ዲቤት ጉዳይ ላይ ሀሳቦች ይሰጣሉ፣ ይተነተናሉ። ከምን አንግል ነው እንደዚህ የተባለው የሚለውን ነገር ከሁለቱም አካል ያሉ ኡስታዝ እዮዳብ ገቡ እኮ እነሱ ዛሬ ኡስታዝ እዮዳብ በገዛ እጃቸው እያፈራረሱት የትላንቱን የእፎይን ስራ በደንብ አድርገው እያሳዩበት ይገኛሉ። ይችል ነገር ልበልና ለወንድሞቼ ቦታውን ልልቀቅ። ዮኒዬ ባይ ዘ ዌይ እስከ ዛሬ ድረስ እፎይ ዋጋ የከፈለበት የተሰደደበት የተወጋበት ከዛም ባሻገር ሀብት ንብረቱን ጥሎ የተሰደደበት ዩሲ ከቤቱ ሲያባርሩት ተመልክተናል። ኦኬ ዳይሬክትሊ አታክ የተደረገበት የተሰደበበት ዋሽተሃል ውሸታም ነህ የተባለበትን ነገር ትላንትና በገዛ ኡስታዛቸው በመጅሊሱ ዘንድ እውቅና በተሰጠው ሚሊየንስ ተከታይ ባለው ሰው እስከ ዛሬ ድረስ ያወራውን ነገር ኢግኖሌጅ አስደርጓል። አፈርማቲቭ አድርጎ ወይም ደግሞ ከእርሱ ማረጋገጫን አድርጎ አይደል እጅ አለው እግር አለው አለው እስከ ዛሬ ድረስ እፎይ ሲያወራው የነበረው ነገር በሙሉ ምንድነው? ትክክል ነው ማለት ነው። ከዚህ በላይ ምንም አይነት ድል የለም ባይ ዘ ዌይ ማለት ነው። ስለዚህ ማንም ሰው ዛሬ ጣቱን ጠቁሞ እፎይ ሐሰተኛ ነው እፎይ ውሸታም ነው ማለት አይችልም። ስለዚህ እፎይ ወንድማችን እንደው አሁንም ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ ይሸፍነው ይጠብቀው። አሁንም መንፈስ ቅዱስ አንደበቱን ያከናውንለት። ገና ብዙ ነፍሳትን ወደዚህ ቤተክርስቲያን ይጨምራል። ኤክሰፕት እናደርጋለን። እኛ ደግሞ የሚመጡ ነፍሳትን በሙሉ ኤክሰፕት እናደርጋለን፣ እንቀበላለን ማለት ነው። እፎይ ወንድማችን ትላንትና 2 ነገርን ሰርቶ ወጥቷል። ኦኬ የሚያውቅ ያውቀዋል። እነሱ ሙስሊሞች ገብቷቸዋል። የገባበት ማዕዘን የተናገረው ንግግር ወይም ደግሞ ሊያስረግጥና ሊያስረዳ የፈለገውን ነገር በደንብ ተረድተዋል። ዳትስ ዋይ ዛሬ የወደ አብ ቤት ገብተው እየየ ያዙ ይልቀቁኝ ያሉት ማለት ነው። ዴኖበት ምን ያህል ዳሜጅ እንዳደረሰ ገብቷቸዋል። በሁለት ጎራ ሆኖ በውሸት ኢቭን ቆይ ማስረጃዎችን ወደ በኋላ ላይ እንደው እንዳያስጠላ በጩቤ እንደሚወጋጉ ታውቃለህ። ይሁን መስጊድ ውስጥ በጩቤ አሳያለሁ፣ ቪዲዮ አሳያለሁ። እነዚህ 2 ጽንፈኞች ይዘጋባል። አባቴ እሱን ካሳየ ይዘጋል እንደሚወጋጉ ሁሉ ማለት ነው። እነዚህ 2 ጽንፈኞች በሀሳብ እንዲስማሙና በሀሳብ እንትን እንዲሉ አድርጓል። ከዛ ባሻገር ደግሞ እድሜ ልኩን ሲወቀስበት የነበረውን የሐሰት ትርክ ውሸታም የተባለውን ነገር ዘግቶት ለአንዴና ለመጨረሻ ጊዜ ሲልድ አድርጎት ፋይሉን ዘግቶ ወደ መዝገብ ቤት መልሶ ወንድማችን በድል ተመልሷል ማለት ነው። የምትሰሩት ፖለቲካ እናንተን እየጣለ እንጂ ክርስትናን ከፍ ከፍ እያደረገ ያለ ነገር ነውና እኛ የምንለው ዮኒዬም እንደሆነ ታውቃለህ፣ በርቱ፣ ጎሄድ ፖለቲካችሁን ስሩ፣ ዋሹ። ለምን እኛ የምንሰራውን ስራ ምን እያደረጉልን ነው? ሪዲዩስ እያደረጉልን ነው፣ እየቀነሱልን። ታንክ ዩ ቬሪ ማች ዮኒዬ፣ በጣም ነው የማመሰግነው። እናንተ ወንድሞች እያላችሁ ግን እኔ ማውራት ትለያለህ። ምንም ችግር የለም። በጣም ደስ እያለኝ ነው። እውነቱ እየወጣ ስለሆነ እርስ በራሳቸው ጋር ያለ ችግር እንደሆነ ከኦርቶዶክስ ጋር እንዳልሆነ ራሳቸው ጋር አሁን ምልክት ናቸው። ራሳቸው 2 አምላክ እንዳላቸው እያየን አንደኛው አካል ያለው አንደኛው አካል የለውም የሚል የሀባሽና ምንድን ነው የሚባል ወሃቢ የእሱ እንደሆነ ትላንትና ኤክስፕሌን ተደርጓል። እንደው እኔ ገብቶኛል በደንብ ግን ምን ይሁን በቃ ይረጋጋ።
ይቅር በሚለው ሐሳብ ላይ ነበር እኔ ያደረኩት። እንዳያችሁት ህዝቡም ይፈርዳል። እነሱ ግን ገብተው ፖለቲካ ሊሰሩ ፈለገ። ፖለቲካ ሊሰሩ ከመጡ ደግሞ እውነታው መውጣት አለበት። የተጀመረው ራሳቸው ናቸው። እዮዳብ ቤት ገብተው ኤክስፕሌን ሊያደርጉ የፈለጉት እነሱ ናቸው። ለምን የሆነት ቪዲዮ ሰራላቸው? ያውቀዋል ሲስተሙን፣ ሶሻል ሚዲያው ሲስተሙን ስለሚያውቀው ሮጠው ገቡ። ሮጠው ሲገቡ ደግሞ ጎሉን በደንብ ተደርጎ አሁን በምታዩት ሁኔታ የእናንተ ስራ እየወጣ ነው አደባባይ ማለት ነው። ስለዚህ ብቁ የሆነ ችሎታ ያለው ብቃት ያለው እውቀት ያለው ሰው አይደለም። ሁለተኛ ሁለት እንደሆናችሁ ሰው አውቆታል። አሁን ከየት ነህ ተብለህ ነው የምትጠየቀው? ወሃቢ ነህ ወይስ ሀባሽን ነው የምትከተለው ተብለህ ነው የምትጠየቀው? ምክንያቱም ወሃቢ አካል ያለው አላህን ያመልካሉ፣ ሀባሽ ደግሞ አካል የለውም አላህ ብለው ያመልካሉ። ይሄ ነው ልዩነቱ። በዚህ ላይ ደግሞ የሚደረገውን ራሳቸው የሚሉትን ቪዲዮ እያወጣን ከነ ማስረጃው ማስረዳት ነው። አለቀ። ተሳው ቀጥሉ ሌሎቻችሁ። እኔ ምናልባት መፍረት ካለብኝ አፍንጫ ወንድሞችም አሉ። ከዛም ባሻገር ደግሞ አህባሾች ከመጡ አስገባቸው። ይኸውልህ እኛ የምናወራውን ነገር ከገዛ ከእነሱ ወገን ከሆኑት ከሙስሊሞች ቃል ትሰማለህ ራስህ ማለት ነው። ይኸውልህ መፍረት ካለብኝ አፍረተኝ ፓፓ። እግዚአብሔር ያክብርልኝ። ታንኪዩ በጣም ጆ አትውረድ። እኔ ለአህባሾቹ እኔ ቦታ ለቃለሁ። ሰላም ብያለው። ማኛው ሰላም ብሮይ። አለን እነ ቢኒ ቤላ ቃል ስጋ እዚህ ጋር ያሉ በሙሉ በእውቀት እስልምናው ላይ በተለይ የሚያገለግሉ ወንድም እህቶች ናቸውና እነሱ ካሉ በቂ ነው። አንድ ቦታ ለአህባሽ ለቃለሁ። ግን ከዛ በፊት አንድ ማለት የምፈልገው ነገር ትላንትና እንግዲህ ለአመታት ሲሰራበት የነበረው እፎይ ላይ እንዳጠቃላይ ደግሞ ክርስትናውም ላይ ካራክተር አሳሲኔሽኑን ነው አሳሲኔት ያደረግ ነው ብዬ ነው የማስበው። እንግዲህ ከፕሮግራሙ ከመደረጉ በፊት ጀምሮ አንተም በጣም ጥረት ስታደርግ ነበር። አንድ ቪዲዮ እኔም ሰርቼ ብዙ ሰው ነው ያየው፣ ከ700,000 ሰው በላይ እንዲደረግ እንዳይቀሩ ማለት ነው። ሰዓቱ ከደረሰ በኋላም ደግሞ ያደረግከው ጥረት እያየው ነበረ እንዳይቀር እና ሞሮፍ ሞዴሬት ለማድረግ እየሞከርክ ነበረ እያየው ነበረ ከመጀመሪያው። ከተደረገም በኋላ ትላንት ጃፒ ምናምን ነመኩ ባሉበትም ስታወሩ እየሰማው ነበር። እንደውም ድጋሚ ቢያደርጉ የሚል አይነት አይዲያዎች ሲነሱ እና አንተም ሆስት የማድረግ ችግር እንደሌለብህ በሐሳባችሁ አልተስማማውም። የዛኔም ቢሆን ግን ሞዴሬት እያደረክ የነበረው ነገር ግን ተመችቶ ነበር። ምክንያቱም ቢያንስ አንድ ሰው ያስፈልጋል የሚያቀራርብ። አሁን ትላንት አንተ ባትኖር በዛች ሐሳቦ ሊያመልጡ ነበርና ሞዴሬት ማድረግ በዚህና በዛ መሀል ላይ መሆን ተመችቶ ነበረ። ግን እንዳየኸው ነው ያ ሁሉ ጩኸትና እንትን የት ነበርን ካልክ ምጥ ክፍል ነው የነበር ነው ይዘወይ ሌበር ዋርድ ማለት ነው። ምን እያዋለድን ሁለት አላህ እያዋለድን። አዎ ምጥ ላይ ምን ይበዛል? ጩኸት ይበዛል፣ እሪታ ይበዛል፣ መንቆራጠጥ ይበዛል፣ ያዙኝ ልቀቁኝ ይበዛል። ከዛ ምን ይመጣል? ልጅ ይመጣል። ለዛው መንታ ማለት ነው። ለዘመናት ሲደብቁት የነበረው የአቂዳ ጉዳይ ያንዱ አላህ እኮ አንዱ ይግደለው እያለ ነው። የሰማው ነው አይደል? አሁን እኛ እዚህ ጋር ስናወራው ፖለቲካ ይመስላል። እነሱ አንዱን ይሄ እኮ ገበያ ቢወጣ ማንም የማይገዛው ጣዖት ነው የሚለው። ይህንን ለዘመናት እፎይ ሲያወራው ተሳዳቢ ነህ ሲሉት ነበርና ትላንት ግን ያው እግዚአብሔር እንደሚባለው ዓለም ትዞራለች አይደለ? ውሸት እግዚአብሔር ይመስገን። እፎይ ትላንትና ራሱን ነፃ ወጣ። የተኛው እንቅልፍ ሳስበው ልነግራቸው አልችልም። ነፃ የወጣበት ቀን ነው። መስዋዕት ሊያደርጉት የፈለጉት ሰው ነበረ። ትላንት ግን በራሳቸው አንደበት አካል ያለው አካል የሌለው የሚሮጥ ባት ያለው ወገብ ያለው ቁርጭምጭሚት ያለው ጥፍር ያለው ተብሎ ኤክስፕሌን ሲደረግላቸው ራሳቸው ወጥተው ስላልቻሉ ወጥተው ዘረገፉት። አለቅ። ይሄን ያየ ነው። ራሳቸው መባላት ጀመሩ። ራሳቸው የኛ ያንን አይወክለውም ጣዖት ነው እያሉ ሲባባሉ ራሳቸውን ዘርግፈው ቁጭ አሉ። ስለዚህ እፎይ ተሳዳቢነቱ ነፃ ወጥቷል። እፎይ ትላንትና ራሱን ነፃ አውጥቷል። እኔ እንዲያውም በጣም ይቅርታ እፎይ ያንተ ሳይሆን ከአንድ ሰው ይልቅ መላው ህዝብ ቢስማማ በሚለው ሸፍኜ ነበር። ስለዚህ እፎይ በጣም ይቅርታ ሸፍኜ ነበር። ገባ? ከአንተ ይልቅ ህዝቡ በሙሉ በቃ በተረጋጋ ነገሩ በሰላም እንዲሄድ ፈልጌ ነበር።
ለምን አንተን ኦልሬዲ ጠልተውሃል፣ ምንም የሚቀየር ነገር የለም፣ ስለዚህ ችግር የለውም በሚለው ነበር። አሁን ግን እውነታው ያንተ ስለወጣ እኔም ደግሞ ስለሸፋፈንኩ ትላንት ራሳቸው ፖለቲካውን ዛሬ ባይሰሩ ሰላም ይፈጠር ነበር። ገባ? ሌላ ጊዜ በፍቅር ዲቤት ይኖር ነበረ። ግን ራሳቸው ወጥተው ኢዮዳብ ቤት ገብተው ፖለቲካውን ድብልቅልቁን ለማውጣት ቁማር ሊጫወቱ ስላሰቡ ገስቧ እውነታው ወጥቷል። እፎይ ወንድሜ በጣም ይቅርታ፣ በርታ። ከእውነት ጋር ነው የቆምከው። እግዚአብሔር ሐዋርያ ናት። ሐዋርያ እፎይ ስለሆንክ እግዚአብሔር ይጠብቅ። እኔ ይቅርታ እንደምትቀበል እርግጠኛ ነኝ። ለመሸፈን የፈለግኩት ለፍቅር ብዬ ነው፣ ለጸብ ሳይሆን ለፍቅር ብዬ ነው። አንደርስታንድ ያደርጋል እኮ ማንም እያደረግ የነበረው ነገር ሁሉም ስለሚገባው፣ ምክንያቱም መሆንም አለብህ። ካልሆነ እኛም ወደ አንተ አንቀርብም፣ እነሱም ወደ ማምለጫ ነው የሚሆነው። ስለዚህ የምርም ልብ ያለው ሰው እንዲወያይ ከተፈለገ መሀል ላይ ሆነ ነገሮችን እንትን ማለት ክፋት የለውም። እርግጠኛ ነኝ በዛ ነው የሚረዳው ማለት ነው። ኤንዌይስ እኔ ካስፈላጊ ከሆነ መለሳለሁ። እንትኖችን እድል ስጥ። አንዳንድ ቪዲዮዎች አህባሾቹን በተወሰነ መልኩ ብታቀርባቸው ደስ ይለኛል። ያው ቁርጠሽ ላኪላት በደንብ እኔም ጋር ሁሉም ጋር እየገባች ስለምታሳይ በቂ ነች። ግን እኔ ልል የፈለግኩት አህባሾች ይኸውልህ ከመጅሊሱ ጀምሮ ሚዲያውን የተቆጣጠረው ማን ነው? ወሃቢያ ነው። ጥፍር ቁርጭምጭሚት ምናምን አለው ብሎ የሚያምነው ክፍል ነው። በተለይ ሀጅ ሙፍቲ ከሞቱ በኋላ በሳቸው ቴክኦቨር አድርገዋል። ሚዲያው ላይ የምታያቸው እነዚህ ውስታዙ ምናምን የሚባሉት ከትላንቱም ጀምሮ ያሉት እንዳለ እነሱ ናቸው ማለት ነው። ያ እነዛውን ድምፅ የላቸውም፣ የታፈኑ ናቸው። እነሱንም እያሰብክ እንድትሰጣቸው ታች ልሆነና ይለቅና በደንብ የእናንተ ሀሳብ ይለቅና እነሱ ገብተው ኤክስፕሌን ያደርጋል ምን እየተሰራባቸው እንደሆነ፣ ምን አይነት ሴራ ኢትዮጵያ ላይ እንዳለባቸው ኤክስፕሌን ያደርጋል። ያ ሀሳቡን ግን መጀመሪያ እናንተ ጨርሱ። ሰላም ይብዛልኝ። ሰላም ይቅርታ፣ አንዴ ሎርድ ስለሆነ ታስቀድመኛለህ። በጣም ይቅርታ መውረድ ስላለ ቢኒሻዬ፣ እናንተ በፈለጋችሁት ዴቪን ልጠይቀው እና ዮኒዬ እንዴት ነህ? ሰላም ብያለው። ሰላም ይብዛ አባቴ። ያገኘው ደስ ብሎኛል። እሺ መልካም። ምን አለ መሰለህ ዮኒ፣ ትናንትና አንተ መሀል ላይ ሞዴሬተር ሆነ ነገሮችን ለማመቻቸት እየሞከርክ ነበር። በጣም ጥሩን ስራ ነው የሰራሁና ይሄ ዋህብያ የሚባለው ይሄን ከተጠቀሙበት በኋላ ግን ኢቨን በአንተ ላይ ራሱ እኔ በጣም ነው ያዘንኩት። ዮኒ እንግዲህ ብር ተከፍሎት ነው እንደዚህ ያደረገው የሚል ሲሰሩ ቪዲዮ ሁሉ አለኝ እና ምናልባት ካስፈለገ ልናሳይ እንችላለን። በአንተ ላይ በፈጣሪ አሳየኝ። በዚህኛው ስልኬ ስለሆነ ቤላ ለአንቺ ልላክልሽ እና ወደ ውስጥ ስገባ እንዳታወርደኝ ቤላ ትከፍተዋለች። አንዴ ለቤላ ላክ። ጉድ ጭራሽ ዮኒ ማኛ ተከፍሎት ነው ተጀመረ ወይ? መድኃኔዓለም ከዚህ ባሰ እናሳያለን። ዮኒ ገና ከዚህ ባሰ ሴራ ይሰሩታሉ፣ እናሳያለን። ኧረ ተባረኩልኝ። እሺ የሚያሳይ ራሱ አንዱ እንግዲህ አንተ ባልሰማበት ገንዘብ ተከፍሎታል የሚሉት እስቲ ቪዲዮን ይኸውና ምን አይነት ውሸታምና ቀጣፊ እንደሆኑ ከዚህ ትረዳለህ ብዬ ተስፋ አደርጋለሁ። ለነሱ ለመሸፈን እንደዚህ የሚሯሯጡ አብዛኞች እንግዲህ ድራማ እየሰሩ ነው ማለት ነው። አንተ ላይም ድራማ እየሰሩ ነበር ማለት ነው። አንተ ለእውነት ለጽድቅ አንተ መሀል ላይ ሆነ በማድረግ እነሱ ግን ድራማ እየሰሩበት እንደሆነ ተመልከት። ይሄ የውሸት ድራማ ባህሪያቸው ነውና ሌላ ልክልሽ ይደግማል። ዋትሳፕ ላይም ቴሌግራም ላይ ቀድሞ የገባልሽ ላይ ከፍተሽ አሳይ። ሙቤ ቤት ነው ሙባረክ የሚባለውን ልጅ ታውቀዋለህ ይመስለኛል። አዎ እኔ ከዚህ በፊት አካውንቴን አብረው ከሱ ጋር ተባብረው ያዘጉት። አሁን ተገኘ አባቴ፣ ዋሃቢ ተገኛችሁ አባቴ። አሁን እስቲ እውነታ ይወጣል ዛሬ። መልካምነት እንደዚህ ነው። ዋሃብያ መልካምነት ያስከፍላል። አያቸው አለ። አሁን እንደዚህ ነው የሚያደርጉት እነሱና እንግዲህ ዳውንሎድ ታድርገውና መልካምነት ምን ያህል ትላንትና ህዝቡ ስላየ እግዚአብሔር ይመስገን። እኔ ለማቻቻል ያረግኩት ነገርን አይታችሁት፣ ለማቻቻል ዛሬ የዮኒ ማኛ ላይ ቁማር ተሰራ። የምታዩት ራሳችሁ ታያላችሁ፣ ሪከርድ ታደርጋላችሁ።
ኮፒ ሊንክ ታደርጋላችሁ በማስረጃ ነው። እኔ ቤት ያለ ማስረጃ ማውራት የለም። ዛሬ ጉዱ ይፈላል። ኮፒ ሊንክ አደራ፣ ኮፒ ሊንክ እያደረጋችሁ እውነታውን እንድትረዱ እናደርጋለን። ምን እየተሰራ ነው፣ ወሃቢ ምንድን ነው ያሰበው የሚለው ቤላ እስክትመጣ እየጠበቅኩ ነው። ቤላ እስክትመጣ እኔ ሀሳቤን ልቀጥልና ዮኒ ጎሄድ ምናልባት እሷ መሀል ላይ እንትን ትላለች። ሌላው ከደረሰልሽ ቤላ የነገርኝና አልጀምር ዳውንሎድ አደረገልሽ ትንሽ አንዴ 80% ነው። ሰላም ብያለሁ ሁላችሁም። እንዴት ዋላችሁ? እንዴት አመሻችሁ? ይቅርታ በጣም እሺ ቤላ እሺ። ለማንኛውም ሌላው የምናገረው ሲደርስልሽ ማለት ኦኬ። ቀጥይ ዛሬ አግኝታለች። ችግር የለውም። ኦኬ ይሰማል በደንብ የኔ ድምፅ? ኦኬ ነው ቪዲዮ የሰራው ዛሬ ማኛው ተከፍሏታል። ዛሬ አግኝታለች። ችግር የለውም። እሱ ብሏል። እኔ ብቻ ይቻትምጣ እንጂ የፈለጋችሁትን ነገር ጸዋቴን እቀይረዋለሁ ብሏል። ንቃተ ጆኒን አረጋችሁብን እኮ ፎክራችሁ ራሳችሁ ቀጥራችሁ ራሳችሁ ሰዓት ሰጥታችሁ ራሳችሁ ቶፒክ ሰርታችሁ ቤቱን ከፍቶ ሆስት መግባት ሰው ያቅተዋል። ውይ 80 ሺህ ህዝብ ወላሂ በታሪክ አላየው እንደዚህ ሰው ጓጉቶ ጠብቆ ሰዓቱ ደረሰ ብሎ ሰዓቱ 1 ደቂቃ ቀረው ብለን እንደዛ ሆነን ግን መጨረሻችሁ ማይሰሩት ታሪክ የለም። ድራማቸው መሻል። ለማንኛውም ዛሬ ቀመር ነው የሰሩብን ሙቪ ወላሂ ትክክለኛ ቀመር ነው የሰራብን ሰውየው። ግን ችግር የለውም ይሁን። ዋናው ነገር ሰው በዚህ ራሱ እውነትን መረዳት ይችላል። ማን ምን እንደሆነ እውነታውን መረዳት ይችላል። ተረጋጋሚ ምንም አይነት እዚህ ጋር ኤክስፕላኔሽን ልንሰጥበት አሪፍ ነው። እዚች ጋር እንግዲህ ዮኒዬ ይህ ትላንትና አንተ ገብታ ምናምን ነገር ና ከማለት በፊት ሁሱ ና እያላችሁት አልወጣም። የወጣ ሰዓት ላይ ጀስት ሊሰራ የነበረው ድራማ ምንድን ነው? ለዮኒ ተከፍሎት ነው እንደዚህ ያደረገው ምናምን ብለው ድራማ ሰርተው እፎይ እንደቀረ አይነት አክት ለማድረግ የተደረገ ጥረት ነው። ከመምጣቱ በፊት የተናገሩት ንግግር ነው ማለት ነው። ያው በምታዩት መልኩ ደግሞ እኔ በደንብ አድርጌ አምጥቼ እንድወያዩ አድርጌያለሁ። ይዋቸው ከዚህ በፊትም የኔን አካውንት ተባብረው ያዘጉት እነዚህ ናቸው። በምን ጉዳይ እውነት እንዲወጣ ዋሃቢ አይደለም ምንምና ከዚህ በኋላ እውነትን ከመናገር ወደኋላ አልነለም። የሰራችሁ ስራ ውሸታችሁ፣ ማንነታችሁ እናንተ ነው። ዛሬም ፖለቲካ ልትሰሩ የመጣችሁት እናንተ ናችሁ። ዋሃቢዎች ሶሻል ሚዲያ ላይ ለካ ሌሎቹን ሀባሽን የምታሳዱት እናንተ ናችሁ። እኔ ደግሞ ዲፋይን አደርገዋለሁ። ሀባሾች እዚህ ፔጅ ላይ ኤኒታይም ፈቅድላቸዋለሁ። መጠው ሀሳባቸውን ይገልጻሉ። እንዳትናደዱ። የእናንተ አላህ አካል አለው፣ የእነሱ አላህ አካል የለው። ስለዚህ በዚህ ጉዳይ ላይ በደንብ አድርገን እንናገራለን። ቀጥሉ። እውነታው ይሄ ነው። በምታዩት መልኩ የሚሰሩት ድራማ ይሄ ነው። እናንተ በምታዩት መልኩ ቀጥሉ። መልካም እሺ፣ እናመሰግናለን ዮኒ። በቃ ይሄ ነው ለውለታ የመለሱት መልስ ይሄ ነው። ይህን እንድታውቀው ብዬ ነው። ሌላው ትላንትና እፎይ ባነሳው ሀሳብ ላይ ትንሽ ግራ መጋባት እያየው ነው። በእርግጥ ሰው ላይገባ ይችላል፣ ብዙ ሰው ላይገባ ይችላል። ሀሳቡ ምንድነው? እፎይ የነበረው ሀሳቡ በሁለቱ መካከል ያለው ልዩነት የማሳየት ነው። ምክንያቱም ከዚህ በፊት የነበሩት ውይይቶች በኦርቶዶክስ እና በእስልምና ወይም በክርስትናና በእስልምና ላይ የመጽሐፍ ቅዱስ ላይ የሚደረጉ ነው። ያ ብቻ በቂ አይደለም። በራሳቸው ውስጥስ ያመጡትን አምላክ አንድ ነው ወይ ይቀበሉታል ወይ? እነሱስ ራሳቸው እንዴት ነው እምነታቸው የሚለውን ማሳየት ነው። በመጀመሪያ የነቢያት ሃይማኖት ነው ከማለት በፊት ኢቨን በራሳቸው መጽሐፍ መሐመድ ያመጣውን አላህ እንኳን ይቀበሉታል፣ እንኳን እንደ ነቢያት እርስ በርሳቸው ይቀበሉታል ወይ የሚለውን ማሳየት ነበር አለማው። ያ ደግሞ ተሳክቶለታል። አስቀድሞም ነግሯቸዋል። ውይይቱ በዚህ ነው የሚሆነው እና ይሄን ነገር አነሰዋለው ትልቅ ምት ነው የምትመቱት ብሎ ነግሯቸዋል። ይሄን እያወቁ ነው የገቡት። ሳይናገርም አልገባም። እንደሚሰነጥቃቸውም ነግሯቸዋል፣ ተናግሯል። ይሄን ነገር አድጎታል። ዋናው ዓላማው ይሄ ነው። ምክንያቱም አንድ ሳይሆኑ አንድ ነን ብለው በአንድ መጅሊስ ላይ ያመልካሉ ማለት ነው። ግን አንድ አይደሉም። አንድ ካልሆኑ ራሳቸውን መለየት መቻል አለባቸው። መጀመሪያ የራሳቸውን ችግር ሳይፈቱ ነው መጥተው አደባባይ ላይ ወጥተው እንደዚህ አይነት ነገር የሚያደርጉ። ስለዚህ ይሄ ነገር ትክክል አይደለም። ባይዘዌ ትላንትና ኢምራንን ይወያይ ሲባል የነበረው ይቅርታ እና ሁሱ እነሱ ሁለቱ አይስማሙ። ምክንያቱም በአንድ ሀሳብ ላይ ራሱ የማይስማሙ ሰዎች ናቸው እዛ ቦታ ላይ መጡት።
በአይሻ ጉዳይ ላይ ሁለቱም አይስማሙ። አንደኛው በ9 ዓመቷ ግንኙነት ተደርጋለች ብሎ ሲል ኢምራን ሲል፣ ሁሴን ደግሞ ጭራሽ አይደለም ብሎ የሚከራከር ሰው ነው። እንግዲህ ተመልከት፣ ሁለቱ ራሳቸው ሳይስማሙ ነው መጥተው አታክ ለማድረግ ፖለቲካ ለመስራት የመጡት ማለት ነው። ሌላው እዛው ከዚህ በፊት የተነሳ ግርግር ነበር። መሐመድ በአንድ ቀን ከሚስቶቹ ጋር ከ9 ሚስቶቹ ጋር በአንድ እጥበት ግንኙነት አድርጓል የሚል ሐዲስ ነበር። እሱን ሐዲስ ላይ ይሄኛው ኢምራን የሚባለው ትክክል ነው፣ ከጦርነት ሲመጣ ነብዩ አድርጓል ብሎ ነው የሚያምነው፣ ያን ያስተምራል። ያኛው ደግሞ ነው ጭራሽ አይደለም ሰላም ሌላቸው ሄደ እንጂ ብሎ የሚያስተምር ነው። እነሱ መጀመሪያ ልዩነታቸውን ይፍቱ በውይይት፣ ከዛ በኋላ ነው ወደ ውይይት መምጣት ያለባቸው። ድራማ ለመስራት ከመምጣታቸው በፊት ይሄን ነገር ማጥራት መቻል አለባቸው። ሌላው ትናንትና የተገኘው ትልቅ ድል ይሄ ኡስታዝ እኔ ፊት መጥቶ እፎይ አይናገርም፣ የሚናገራቸው ነገሮች በጠቅላላ ውሸቶች ናቸው፣ አይደግምም ብሎ ነበር። በጣም በሚገርም ሁኔታ በጣም ነበር የሚደነፈው። እየመጡም ለምንድን ነው እሱ ጋር የማትሄደው ብለው ነበር እና ውሸት ነው ሲሉ የነበረውን በጠቅላላ እፎይ ሲጠይቀው እያንዳንዱን ነገር ኮንፈርሜሽን ሰጥቷል። አላህ ይሮጣል ብሎ ጠይቆት አዎ ብሏል። እፎይ ግን ይሄን ቤቱን ሲናገር ተሳዳቢ አምላክን ምንድን ነው የማይገባ ነገር አምላክ ላይ ይናገራል ብለው የሚከሱትም አንዱ ይሄ ነው። ስለዚህ ትናንትና መጥቶ ኡስታዙ አዎ ይሮጣል ብሎ ተናግሯል። ኦኬ፣ ሁለት ቃል ነው ያወጣው። አንዴ ይሮጣል አለ፣ አንዴ ደግሞ ምሳሌያዊ ነው አለ። ምሳሌ ነው ብሎ ሲል አሁን ሁለተኞቹ ያያቸው አህባሽ የተባሉትን እነሱን ነው ሪፈር ያደርገው፣ ወደ እነሱ ሃይማኖት ነው ሄደው። ስለዚህ ይሄ ሰው ራሱ ሃይማኖት ምን እንደሆነ አልታወቀም። አንድ ቪዲዮ ላሳይ፣ ቤላዬን ከፍ አድርጌና የተሰራውን ድራማ ትናንትና አንተ ምንድነው ለማስገባት ስትሞክር እንትን የተዘጋ ትልቁ አካውንት የተዘጋ እያለ ቀልድ ሲቀልድ ነበር። አሁን ከሌሎች ሙስሊሞች አይደሉም ከሀባሾች ከራሱ ዋሃብያዎች ምን ሲሉ እንደነበረ አሰሚልኝ። አካውንቱ እንዳልተዘጋ ውሸት እንደሆነ ዛሬ ደግሞ በዛ አካውንቱ እንደገባ እናያለን። ቀጥና አሳይ ምን ሲሉ እንደነበረ። እሺ አካውንቱ ሳይቷለች ዓለም ቢንዬ ያው ለኔ ሐሳብ ነው ዓለም አይ ሳይቷለች ድገመው አሳየው። ያላየው የራሱ ዋሃብያ እንደሆነ አንድ ያሳየው። እሺ አልተዘጋም እና ተዘጋ አለ። እኔ አየዋለሁ እኮ የተዘጋ ባን የተደረገ አካውንት አውቀዋለሁ እና ፕራይቬት አድርጎት ከዛ በኋላ ተዘጋ አለ። ደግሞ ወላሂ ዝም ብሎ ወላሂ ይላል። በሆነ ባልሆነ ወላሂ አካውንቱ አልተዘጋም። አካውንቱ እንዳልተዘጋ ነው የተናገሩት። ዮኒ ቀጥል። ያ በቃ አንድ ሀሳብ ልስጥና ለሌሎቹ ለመልቀቅ ያህል ችግር የለም፣ ብዙ አላረዝምም። እንደዚህ ነው ሲሰራ የነበረው። ዮኒ ትላንትና አንተም ጃኒም በጣም ብዙ ጊዜ በተደጋጋሚ ስታደርጉት በተለያየ አካውንት ሲገባ የነበረው ድራማ ነው የሚሰሩት። ባለፈው ሐሙስ ዕለት የሰሩት ድራማ ቆሻሻ ስራ እንዳላዋጣቸው ስለገባቸው እነሱ ላይ ድራማ እንደተሰራባቸው ስለገባቸው ይችን ድራማ እንትን ለማለት ነው የሚሞክሩት። ባይዘዌ ልጅቷን የጠራችው እፎይ እንዲሁም ትቶት ነበር፣ ድራማቸውን ትቶታል፣ ምንም አላለም። ልጅቷ ስትጠራ እውነቱ መውጣት አለበት ብሎ እፎይ ተቀበለ። ያን ውይይት ካልተቀበሉ አንቀበልም ማለት ይችሉ ነበር። ግን ምንድን ያደረጉት ለመጥለፍ ውይይቱን ተቀብሏል የሚል ነው የሰሩት። ልክ እፎይ እንደጠራ አድርገው ውይይቱን ተቀብሏል ብለው ፖስተር አሰሩ። ከዛ ለትላልቅ ሰዎች ነግረው ማስጨው ጀመሩ እሱን ማለት ነው። የተሰራው ነገር ይሄ ነው። ሁለተኛ ጊዜ ድራማ ሊሰሩ፣ ያን ደግሞ አንፈቅድላቸውም እኛ ሁለተኛ ጊዜ ድራማ እንዲሰሩ። ስለዚህ ይሄ ነገር ነው የተከናወነው። ይሄ መደረጉ ውይይቱ መደረጉ ጠቅሞናል እያሉ ሲሉ እየሰማናቸው ነው። እፎይን ቀበረው ኡስታዛችን እያሉ ነው። እፎይን አዋረደው እያሉ እየፎከሩ ነው እስቲል ማለት ነው። በሌላ በኩል ደግሞ ያለቅሳሉ ማለት ነው። በሌላው ቤት እየሄዱ ድጋሚ ውይይት መደረግ አለበት። ይሄ ኢሎጂካል የሆነ ነገር ኮንትሮል ዳሜጅ እያደረጉ ነው። ኡስታዛቸው እፎይን ከቀበረው ለምንድን ነው የሚሯሯጡት? ሌላ ውይይት ለምን አስፈለገ? ጀግናችን እያሉ እያወደሱት ነው። ስለዚህ እንደተቀበሩ ስለገባቸው ማለት ነው። እና አብዛኛው ክርስቲያን ያልገባው ውይይቱ ለምንድን ነው በአላህ አካላት ላይ የተነሳው ምንድን ነው? ነቢያት እንደዚህ አይነት ነገር አላስተማሩም። የነቢያት አስተምሮ እንደዚህ አይደለም። ይሮጣል አምላክ ይሮጣል የሚል ነቢይ አላስተማርም። ስለዚህ ይሄ የመሐመድ አስተምሮ ነው። ምን አከራከረኝ? እሱ ምን አጋጋጠው? ሙሴ እንደዚህ ብሏል፣ እያሱ እንደዚህ ብሏል ብሎ አይደለም። እሱ ብዙ ጊዜ ውይይት ተደርጓል። ግን በራሳቸው ባመጡት አምላክ
ከነቢያቱ አምላክ ጋር ይመሳሰላሉ ወይ? እግር ብቻ አለ ባት ብቻ አለው ብሎ የሰበከ ነቢይ አለ ወይ ነው? የለም ከመሐመድ ውጭ። ስለዚህ መሐመድ ይዞት የመጣው አምላክ የነቢያቱን አምላክ ሳይሆን የራሱን ነው ማለት ነው። ስለዚህ ወደኋላ ባክ የሚያደርጉበት ጉዳይ የላቸውም። ስለዚህ ይህን የሚጨርሱት ከኛ ጋር ሳይሆን ከራሳቸው ከሀባሽ ጋር ነው። ኢቭን ከራሳቸው ጋር ሳይስማሙ ወደኛ መምጣት የለባቸውም። በመጀመሪያ ደረጃ መሐመድ ይዞት የመጣው አላህ የትኛው ነው? እኛ ራሱ አላወቅነው። የትኛው ነው? ባት ያለውን ነው ይዞት የመጣው ወይስ ባት የሌለውን? ከራሳችሁ ጋር ፍቱ። ከሌሊቱ 1/3 ክፍል የሚወርደውን ነው ወይስ ደግሞ ያለ ቦታ ያለውን ከአርሽ በላይ ያለውን ወይም ደግሞ ያለ ቦታ የሚጠቀሰው እጅግር የሌለውን ነው ወይስ ደግሞ እጅግር ያለውን? ይህን መጀመሪያ የራሳችሁን ችግር ሳትፈቱ ከነቢያት ጋር ላይ አትንጠልጠሉ። መጀመሪያ ከራሳችሁ ጋር ያለውን ችግር ፍቱ ከሀባሽ ጋር ያለ። ስለዚህ አጥርታችሁ ይዛችሁኑና ከዛ በኋላ ትወያያላችሁ። የነቢያት አምላክ እሱ ልዑል እግዚአብሔር የሃዌ እንደዚህ አይነት ባህሪ ያለውም ከዚህ ሁሉ የጠራ እሱ መንፈስ የሆነ በሰማይ በምድር የሞላ ፊት ኋላ የሌለው መንፈስ የሆነ ቅዱስ አምላክ ነው። ይሄን ነው ነቢያት የሰበኩት ያስተማሩት። እሱም በአንድነትና በሶስትነት ሲመለክ የነበረው ለአብርሃም የተገለጸ ለሙሴ የተገለጠ ዳዊትን ያናገረ በትንቢት ያናገረ ለኢሳያስ የታየ የቅርብ አምላክ የሆነ በኋላም ደግሞ በስጋ የተገለጠ አምላክ ነው እኛ የምናመልከው እንጂ የማይታይ ከአርሽ በላይ የተንጠለጠለ አምላክ አናመልክ። ይሄን ነው ያን አንድ ነገር ልናገር። ትናንትና ኡስታዙ ለውሃብያዎች ነው ጥያቄ እንድትጠይቁ ትፈልጋለሁ። ውሃብያዎች የራሳችሁ ኡስታዝ ምን ብሎ ተናግሯል? ከአርሽ በላይ ነው ብሎ አንድ የሰበከ ነብይ አለ ብሎ ለተጠየቀው ጥያቄ እፎይ ለጠየቀው ጥያቄ አለ ብሎ ኢሳይያስ 6:1 ላይ እግዚአብሔር በዙፋኑ ላይ ተቀምጧል የሚለው ዙፋን ማለት አርሽ ማለት ነው ካልገባ ልንገር ብሎ ይሄን አምጥቷል። ውሃብያዎች የምጠይቃችሁ አላህ በአርሹ ላይ ተቀምጧል ብላችሁ ታምናላችሁ ወይ? ይሄ ራሱ የውሃብያ እምነት አይደለም። ታምናላችሁ ወይ? ኡስታዛችሁ ትናንትና ለተጠየቀው ጥያቄ አላህ በዙፋን ላይ ተቀምጧል የልብሱም ዘርፍ ደግሞ መቅደሱን ሞልቷል የሚለውን የኢሳያስን ክፍል ነው የጠቀሰው። ይሄ ክፍል እግዚአብሔር በዙፋኑ ላይ እንደተቀመጠ ይናገራል። እግዚአብሔር አላህ ነው ብሎ ሲከራከር ነበር። ስለዚህ ውሃብያዎች ጥያቄ ጠይቁት። የእናንተ አምላክ በአርሽ ላይ ተቀምጧል ወይ? የልብሱ ዘርፍስ ቤተ መቅደሱን ሞልቷል ወይ? የትኛውን ቤተ መቅደስ ነው የሞላው የሚለውን ጥያቄ ለሀባሾች ብቻ ሳይሆን ውሃብያዎች ላይም የሰራው ነገር ስላለ እንድትጠይቁት። በጣም ብዙ ነገር አንስቷል። አምላኩ በሲኦል ውስጥ እንዳለ ሁሉ መስክሮ ነው የወጣው። እግሩን በሲኦል ውስጥ ይጭናል የሚል ነብይ የተናገረ አለ ወይ? እስቲ ከነቢያት ይህን አስተምሮ አምጣ ሲባል እግዚአብሔር በሁሉ ስፍራ አለ፣ በሲኦል ብሄድ አንተ በዛ አለ የሚለውን አምጥቶ ለአላህ ምሳሌ አድርጓል። ስለዚህ አላህን ሲኦል ውስጥ አለ ብሎ ትላንትና ተናግሯል። ኡስታዛችሁ ውሃብዮች ነው፣ እኔ ለሀባሾች አይደለም፣ ለውሃብዮች ትቀበላላችሁ፣ ታምናላችሁ ወይ? አምላካችሁ አላህ ሲኦል ውስጥ አለ ወይ? ይሄን አስተምሮ ነው ሲናገር የነበረው። ምክንያቱም ትላንትና የተሰጠውን ነው በርስ ያነብ የነበረው። ደጋግፈው አምጥተው ከኋላ ላይ ሰራዊት ነበሩ፣ ወደ 10 የሚጠጉ ኡስታዞች ነበሩ። እነሱ እየከፈቱ ሲሰጡት ነበር። ልጆች ክፈቱልኝ ሲል ድምፁ ሁሉ ተሰምቷል። ይህን ክፍል ክፈቱልኝ ሲል ማለት ነው። ስለዚህ እፎይ 1:10 1:3 ኑልኝ ያለው ትንቢት ሁሉ ትላንትና ተፈጽሟል። አንድ እፎይ ብቻውን ከኋላ ደግሞ ሰራዊት ይዞ ነው ኡስታዙ መጥቶ ሲወያይ የነበረው። እንደዚህም ተደጋግፎ መጥቶ ግን ሲሳሳት ነበር። እየከፈቱ እየሰጡት አይን ሁሉ እየታየ እስኪ ከፍቱ ሁሉ ሲያዘገይ ነበር ማለት ነው። እና እነዚህ ነገሮች ያየንበት መነጽሩን ገልብጦ ሲያደርገው ሳላየውም ቢኒሻ እሱማ የድንጋጤ ነው እንግዲህ ደንግጦ ያደረጋቸው እነዚህ አክሽኖች በጣም የሚገርሙ ናቸው። እና ለማንኛውም በድጋፍ የመጣ ኡስታዛችሁ ካሸነፈ ሌላ ውይይት ማዘጋጀት መሯሯጥ አያስፈልጋችሁም እና ተረጋጉ ነው የምላችሁ። አመሰግናለሁ። ይሄ ቴንክ ዩ አከበረልኝ። በጣም መነጽሩን ገልብጦ ታርጎት አይቼ በጣም ነው የሳቅሁት። ቤላ የአንዴ ለእኔ የሰሩትን ቪዲዮ ትልኪልኝ፣ ሴንድ ታደርጊልኝ ከቻልሽ። እሺ፣ በዚህ ላክልክ፣ በዚህኛው ላኪልኝ። ኦኬ፣ እሺ፣ ክበሪልኝ። ቀጥሉ። ሌሎቻችሁ ቆርጠሽ ላኪላቸው እስቲ። ለአንዳንድ ቪዲዮዎችን በማል አሳይልኝ። እሺ ነዲቢያ ከሌሉ አይ ቲንክ ቪዲዮ ታሳይና እኔ አንድ ነገር ብዬ ልውጣ።
ኦኬ አንድ ቪዲዮ ላሳይ። አምላክ ፍጡር በመሆኑ ወንድማማችነታቸው ጸድቆላቸዋል። እኛም ትክክለኛና በትናንትና ዕለት በወንድማማቾቹ መካከል ውይይት ማለት ጌም ጨዋታ ተደረገ። እነዚህ ወንድማማቾችም እፎይና ሁሱ ሲሆኑ ሁለቱም የሚያመልኩት አምላክ ፍጡር በመሆኑ ወንድማማችነታቸው ጸድቆላቸዋል። እኛም ትክክለኛዎቹ ሙስሊሞች አህለ ሱናዎች በወንድማማችነት መሀል አይገባም ብለን የወንድማማቾቹን ውይይት አልተከታተልንም። አንዳንድ ከደረሱን የውይይት ቪዲዮዎችም ላይ የተረዳ ነው ሁለቱም አምላካቸው ፍጡር መሆኑንም አረጋግጠናል። ማሳሰቢያ፣ ሁሱ እስልምናን ወክሎ ሊወያይ አይገባም፣ አይወክለንም። ምክንያቱም ሁሱ የሚባለው የሚያመልከው የሚሮጠው የሚወርደው እጅ እግር አለው ብሎ የሚያመልከው አምላክ እስልምና ላይ ፈጽሞ ቦታ የሌለው የውሃብዮች የራሳቸው ፍልስፍና እምነትና እስልምና ላይ እየቀጠፈ ስለሆነ እስልምናን እንደማይወክል የሁሉም እምነት ተከታዮች ልታውቁልን ይገባል። የኦርቶዶክስ ተከታይ እምነቶች እወያያለሁ ብላችሁ ከእነሆሱ ጋር ቀጠሮ ከያዛችሁ ኢስላምን ሳይወክል እናንተ የምታመልኩትን አይነት ጌታ የሚያመልክ ከሙስሊም ጋር ሳይሆን ከውሃብያ ጋር እንደምትወያዩ እንድታውቁ እንፈልጋለን። በመቀጠል የፍጡር ባህሪ ለጥፋችሁበት አላህ ነው እኛ ሙስሊም ነን እያላችሁ ያላችሁ ሙጀሲማዎች እባካችሁ እስልምናችንን አታሰድቡብን ስንል እንጠይቃችኋለን። ውሃብያን ወክላችሁ የጌም ጨዋታችሁን ከእፎይ ጋር በነፃነት መቀጠል ትችላላችሁ። ውሃብያ እስልምናን አይወክልም፣ ወክሎም አያውቅም። እስከ ዜና ፍጻሜ አብራችሁኝ ስለቆያችሁ እሺ አንድ እናመሰግናለን። ቆይ እያለፍሽ ነው የምታሰሚልኝ። በመሀል የሆነ ነገር ካላልን ቪዲዮውን እንትን ይለዋል እኔና ለዛ ነው አሁን የምጠይቀው ምንድነው እንዳልኩት። ስለዚህ ወሃቢ በሙሉ ኦርቶዶክስ እየሆኑ ነው እያላችሁኝ ነው። ወሃቢ በሙሉ እየሆነ ነው። ይመቸን ቤተሰብ። ለማንኛውም ይመቸን። ስለዚህ እሱ በቅርቡ እንግዲህ ጥምቀት እንጠብቃለን። ከኔ ጋር አንድ ላይ እንጠመቃለን። ይሄ ሰናይ ዱ ቀጥሉ። ዮኒዬ እዚህ ጋር ግን አንድ ነገር ኤክስፕሌን ትንሽ መብራራት አለበት ስምለው አህባሽ እና ወሃቢያ ሲባል ምን ማለት ነው? እኛ ሀገርስ ያለው ምንድን ነው የሚባለውን ነገር እንኳን ክርስቲያኑ ወይ ደግሞ ቀሪ ኢትዮጵያ ሕዝብ አይደለም ራሱ ሙስሊሞቹ አያውቁም ነበረ። ምናልባት ካስተዋላችሁ የዛሬ 12 ዓመት 13 ዓመት ላይ የቀድሞው ጠቅላይ ሚኒስትር ወደ ፖለቲካ ደግሞ እንዳትወስዱት ሲያብራሩት ነበረ ፓርላማ ላይ። የዛ ሰዓት ላይ እነዚህ ዋሃብያዎች ወደ ኢትዮጵያ በደንብ ገብተው ቦታውን እየያዙ ነበር። እነዚህ አህባሾች እንትን ላይ ነበሩ መጅሊሱ ላይ ምናምን ነገር አብረውን የኖሩት ጥንት የነበሩት ከኢትዮጵያውያን ጋር የኖሩት አህባሾቹ ናቸው፣ እነ ሀጂ ሙፍቲን ጨምሮ ማለት ነው። አመለካከታቸው፣ አረዳዳቸው፣ ኤቭሪቲንጋቸው ዲፈረንስ አለው። እኛ ኢቭን ወጥተን እንደዚህ ሚዲያ ላይ እዚህ ንጽጽር ውስጥ የገባ ነው። እኛ ቲክቶክ ስንከፍት እንደ ማንኛውም ሰው ልንገለገል እንጂ ንጽጽር ልንሰራ አልመጣንም። ስክሮል ስናደርግ የምናገኘው ዕለት ዕለት መጽሐፍ ቅዱሳችን ላይ አምላካችን ላይ ቅዱሳኖቻችን ላይ በጣም በቃ አጸያፊ ነገሮችን አጸያፊ ትችቶችን ሲተቹ ነበረ። መልስ መመለስ ነበረ በፊት የምናደርገው ለረጅም ጊዜ። አሁን ግን መመለስ ብቻ ሳይሆን መጠየቅም ጀምረናል። እስኪ ለምሳሌ ይህንን ቪዲዮ የዛሬ 12 ዓመት የነበረ ቪዲዮ ነው። እስኪ ላሳያችሁ። ይህ ቪዲዮ የዛሬ 12 ዓመት ነው። ኢማጂን ዶክተር አቡበከር ይባላል። የአህባሾቹ አሁን ባለው መሪ ነው። የነ ሀጂ ሙፍቲ የሞቱት ከነሱ ጋር ያለ ነው። የዛሬ 12 ዓመት መጅሊስ ላይ መሪ እያሉ ስለ ዋሃብያ ሲናገሩ ምንድን ነው የተደረገ? ይህ ድምፃችን ይሰማ ሙቭመንት በነበረበት ሳለ ሙስሊሞቹ ብዙ ንሃ የላቸውም። ጠቅላይ ሚኒስትሩ አህባሽ ምናምን ብለው ስለተናገሩ አህባሽ የሚባለውን እምነት እንደ አዲስ መንግስት ያመጣው እምነት እንደሆነ ይናገራሉ ለህዝቡ ማለት ነው። ህዝቡ ኖሃው የለውም። ስለዚህ ዋሃብያ ነው ግን አዲስ የመጣው። አህባሽን መንግስት ያመጣው አድርጎ ተናግረው ያው ህዝቡም መጅሊሱን አሳልፎ ሊሰጥ ችለዋል። አሁን ላይ ለመጅሊሱን ለማግኘት ምን ያህል ዋጋ እየከፈሉ እንደሆነ ይታያል። ስሙትና ይዩት። 1 ደቂቃ ነች። ቻችንን ጣዖቶች ናቸው እያሉብን እንዴት ከነሱ ጋር አንድ እንሆናለን ነው። በመሆኑም
ሙስሊሙ ህዝብ ከዋሃቢዎች አፍራሽ ተልዕኮ ራሱ እንዲጠብቅ ዑላማዎቹ አሳስበዋል። የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ እየተካሄደ ባለበት ወቅት እኩለ ሌሊት ላይ በአዲስ አበባ ወሊያ መስጊድ አካባቢ አዛን በማለት ህዝቡን ለአመፅ ማነሳሳት ከእስልምና እምነት መርሆች የራቀ ነው ያሉት ዑላማዎቹ መንግስት አጥፊዎችን እንዲጠይቅ አሳስበዋል። እነዚህ ያዋከቡ ሰዎች እንግዳ እዚህ የመጣ ኢትዮጵያው እንግዳ ለማስተናገድ ነው የታወቀች ሲማችን ለማጥፋት ያዋከቡ ሌሊት ተነስቶ አዛን እያደረጉ የሐርብ የጦርነት አዛን ያደረጉበት መጠየቅ አለባቸው። የኢትዮጵያ አህሉ ሱና ወል ጀማዓ ጉባኤ ሲጠናቀቅ የወጣው የአቋም መግለጫም በተለያዩ አካባቢዎች የተካሄደውን የሰደቃና የአንድነት መርሃ ግብር አውግዟል። የሰደቃና የአንድነት ዋናው ይሄ ሰውዬ እንድትይዙት ነው። የአህባሾቹ መሪ ነው ስቲል አለ ዶክተር አቡበከር ይባላል። እና ወሃቢያና አህባሽ ሲባል ብዙ ጊዜ ሰዎች እስልምና እኮ እንደዚህ አይደለም፣ እኛ አብረን ኖረናል፣ እኛ ከነሱ ጋር ተዋልደናል፣ ሙስሊሞች እንደዚህ ናቸው እንላለን። ኖ ሊትራሊ አመለካከታቸው ኤቭሪቲንጋቸው ዲፈረንስ አለው። አብረን የኖሩ ከነዛኞቹ ጋር ነው። ሌሴ ለምሳሌ ሐጂ ሙፍቲ ምን ብለዋል? ሐጂ ሙፍቲ እራሳቸው በአንደበታቸው ቅዳሴ የኮሮና ጊዜ ቅዳሴ እየተቀደሰ በነበረበት ሰዓት ላይ ኑና ዱዓ አድርጉ ሲባል የእናንተን ተቀብለናል አሚን ብለናል ብለዋል። ይሄን በማለታቸው በዋሃብያ ደግሞ አመለካከት በጣም ክልክል ነው። በጣም እነዚህ በጣም ሰፊ ልዩነት ያላቸው ሁለት ጽንፍ የረገጡ ሀሳቦችን የያዙ እምነቶች እንደሆኑ አንድ መታወቅ አለበት። ሁለት ትላንትና ላይ ዛሬ እየተሰራ ስላሉ ፖለቲካ መጀመሪያ ላስቀድምና አንድ መረጃ ላሳየ። ዛሬ የሆነ ልጅ እንደውም ይወያይ እየተባለ የውይይት ጥሪ ምናምን ሲያቀርቡ ምናምን አንዳንድ ሰምቻለሁ። ያንተን ስም ሲነሳ ሰምቻለሁ። ግን የሆነ ቪዲዮ ላሳየ እና ምን እንደነበረ ጉዳዩን ክሊር ላድርግልህ። ባለፈውም የተወሰነ ሳይቻለሁ። ኦኬ መጀመሪያ ቤታቸውን ከፍተው እንደዚህ ውይይት ጥሪ ያቀርባሉ። አጠር ለማድረግ ቪዲዮ ላለማብዛት ይሄ የመጀመሪያ ቤታቸውን ከፍተው ከሐሙስ በፊት የሆነ የውይይት ጥሪ እፎይን አኬን ምናምን ስም ጠርተው የውይይት ጥሪ ያቀረቡ። እፎይ ዝም አላቸው። ክርስቲያን መለሳ። ክርስቲያን ማለት ያው ከእፎይ ጋር ከጎን ያለው ልጅ እሱ እኔ ከእናንተ ጋር እወያያለሁ አለ። ይሄ አሁን ስሙ የሚጠራው ልጅ ምን ያህል ውሸታም እንደሆነ ተመልከቱት። ቆርጦ ያንን ይዩት። ሰላሙ አለይኩም ወረሕመቱላህ። ከዚህ በፊት አቅርበነው የነበረውን የውይይት ጥሪ ይህ የቲክቶክ መምህር መቀበሉን አሳውቋል። እስኪ እናዳምጠው። ውይይት ጥሪ አልሞስት ራሳቸው ያነሱት አለ ጳውሎስን ሰጥቷቸው መወያየት እንችላለን ብሏል። ምንድን ነው ያለው? የውይይት ጥሪ ኦልሞስት ራሳቸው ያነሱት አለ ጳውሎስን ሰጥቷቸው ነው ያለው። ስለ ሌላ አካል እያወራ ነው። እንወያያለን ብሏል አለ። ዊአር ኢገር ለማየት እንቋምጣለን። ዊአር ኢገር ለማየት እንቋምጣለን እንጂ ለመወያየት አላለም። እያወራ ያለው ክርስቲያን ተቀብሎ ስለ ክርስቲያን ውይይት ነው እየተናገረ ያለው። ይህንን ቆርጦ ነው ዋናው መቀበሉ ነው። በዚህም ምን አለ? ዋናው መቀበሉ ነው። ይሄ በጣም ቀጣፊ ውሸታም ልጅ ነው። እንዴት ይሄ ልጅ ለእምነቱ ሊታመን ለሌላ ነገር ሊታመን የሚችለው? በዚህን ያህል ሺህ ሰው በተሰበሰበበት ሺህ ምናምን ሰው በተሰበሰበበት በላይቭ ላይ ነው እፎይ የተናገረው። ይህንን ቆርጦ ውይይት እንደተቀበለ አድርጎ ቪዲዮ ሰራ። ይህንን የተቃወመ አንድ ዋሃብያ የለም። ለምን? ውሸት በዋሃብያ ስለሚቻል። የፊታችን ሐሙስ 3 ሰዓት ላይ የምንጠብቅህ ይሆናል። ያው ፈርተህ እንደማቀር ተስፋ እናደርጋ። ቀጠለ። በዚህ አላቆመም። ተሳስቶ ሊሆን ይችላል ምናምን ተብሎ ታለፈ። ቤቱን ከፍቶ እንደዚህ ነበረ ሲል ደግሞ የነበረው ከዛ በኋላ ያለው ማንኛው ክርስቲያን ኤቭሪበዲ ማለት ነው። የመጨረሻ ማስታወቂያ ስሩልን። ይሄን በደንብ አሰራጩ። ሐሙስ 3 ሰዓት ላይ በዚህ አካውንት 3 ሰዓት ላይ ላይቭ እንገባለን። ዲያቆናት የውይይት ብቃት ያላቸው ሊወያዩ የሚመጡ ከሆነ እንቀበላለን፣ እንወያያለን። እዚህ አካውንት ላይ ጀማ ምን አለ? እዚሁ ቤት የመታ እንድትወያይ ይላል። እፎይ ምንም መልስ የሰጠው ነገር የለም። እስካሁን እየሰራ ያለው ይሄ ልጅ ምንድን ነው? የእፎይን ቪዲዮ እየቆረጠ በውሸት እፎይ ውይይቴን ተቀብለዋል ብሎ የራሱን እንትን ከማቅረብ ውጭ ማለት ነው። እንደዚህ እያደረገ ሄደና መሀል ላይ ደግሞ ምን ብሎ መጣ? ቪዲዮ ሰራ። አቤቱ ገብታችሁ ብታገኙት ነው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ያ ጀማ ኦርቶዶክሳውያን ዲያቆናት ሙስሊም ፊት መጥተው መወያየት እንደማይችሉ በዚህ ሳምንት አሳይተናችኋል። እንደምታስታውሱት ባለፈው የውይይት ጥሪ አቅርበን ነበር። ይህ ወገናችን ራሱ እንደ መምህር የሚያ ወገናችንም ያው
ላይቭ ላይ ራሱ በገዛ ላይፉ ውይይቱን እንደሚፈልገው ከተናገረ በኋላ አጭበርብሮ አልወያይም ብሏል። ምክንያቱም እኛ ጋር ከመጣ የምናደርገውን ያውቃል፣ ውሸቱን እንደምናጋልጥበት ስለሚያውቅ አልመጣም ብሏል። ኢቭን ቪዲዮ ራሱ ሪፖርት አድርገው አስጠፍተውት ነበረ። ድጋሚ አሁን ተመልሶ ነው። ይሄ ራሱ እኛ በቂ ነው፣ እንደዚህ ማስፈራራታችን፣ እንደዚህ መፍራታቸው ማለት ነው። ፈሩ ደግሞ እንዳይባሉ ከነሱ ስር ያሉ ልጆችን ካሜራ ከፋ አሁን ይሄ ልጅ ልጠይቁልን የሚገባው መጀመሪያ ለውሸቱ ይቅርታ መጠየቅ፣ ሁለተኛ ማስረጃ ማምጣት አለበት። እፎይ የተቀበለበት ስሙን የጠራበት ቪዲዮ እየቆረጠ በእፎይ ስም አለኝ ያላለውን አለ እያለ ከመናገሩ ውጪ አንድ ማስረጃ አለ ይሄ ልጅ የለውም። ውሸታም ነው። ውሸት በእስልምና ይፈቀዳል እንዴ? በውሸት አምላካችሁ ይከብራል እንዴ? ከዛ አላቆመም። ደግሞ ሶስተኛ ቪዲዮ ደገመ፣ ሰራ። ይህንን ሰራ። እንደምታውቁት ትናንትና እፎይ ከሚባለው ሰው ጋር የላይቭ ዲቤት ነበረ። ያው እንዳያችሁት በመጨረሻ ሰዓት 127,000 ሰው ላይ እየጠበቀው ሙስሊሞች ጋር ከዚህ በኋላ አልወያይም፣ በተዘዋዋሪ አቅሙ የለኝም በማለት ቀርቷል። በራሱ አንደበት ስሙት። በፊት ላይ ውይይቱ ይፈልግ ነበር፣ አሁን አልፈልገውም ውይይት። አያችኋ፣ ጉራ ብቻ። አሁን እፎ እየተናገረው ስለ ሌላ ነገር ነው። ቆርጦ እያመጣ እንደዚህ አለኝ ለሱ እንደተነገረ እያደረገ ይሰራል። ዩዳቤት አሁን የሚሰራው ፖለቲካ እየሄደ ይሄ ልጅ ነው ይሄን ነው እያደረገ ያለው ይሄ ውሸታም ልጅ። እስኪ ማስረጃ መጀመሪያ ያምጣ አለ ወይ? በዚህ አላቆመም። አይን ያወጣ ውሸት እንደሚዋሽ የምታውቁት እንግዲህ ጃኒ ነች የውይይት ጥሪውን ያቀረበችው። ወጣ ምን ብላ ማን ነው የሚዋሸው እስኪ መለየት አለብን ብላ አውጥታ ይህንን ቪዲዮ ሰርታ ማለት ነው።